ሰው አደረገኝና ሰው ይግረመው። መስማት የምንፈልገው አልተናገረንም ብለው ታርጋ ከሚለጥፉ ሰዎች ይጠብቃል። እሱ የዚህ ደመናው አምላክ እንጂማ ከባድ ነበር የትናንቱ ቀን። የትናንት አሪፍ ነበር። እኔ ተመችቶኛል። ኦፍ ኮርስ እንዴት አሪፍ አይሆንልህ ቤቢ? አዎ ተመችቶኛል። እኔ ብዙ ነገር ነው ያየሁበት። በጣም ብዙ ነገር ነው ያየሁበት። እንኳን አየህ። በተለይ አንደኛው እይታህን እንኳን አየኸው። አንድ ቀን ይጠቅማል። እኔ ሁሌ እንደጠቀመ ነው። ሁሌ ይጠቅማል። ግድ የለም አንዱ በተለይ ሌላው እኛ የትኛውንም ንግግር እንደዝም ብሎ ንግግር እንደማናልፍ ይታወቃል። እንደ 665 እንደተቋም ግን አንደኛው ንግግር አስፈላጊ ንግግር ነው። አሁን የፋቅሽው ምንድነው? ኦፓ አሁን ፋቅ ያደረግሽው ምንድነው? ኦ ቤቤ እንዴት አወቅ? ሰይጣን ሰላቢ ወንክ ሽማግሌ እንደው ላንተ ስሪት ልሂድ። እኔ ማንኪያ ከሆነ እገረማለሁ። በማንኪያ ነው በአካፋ አይደለ? እንደው በቃው ምን እንደሆነ ያወቅ ነበር ይመስለኝ። አላወኩም። ዲአክቲቬት አድርጌ ነበር የምወጣው። ዲአክቲቬት አድርጌ ጠፋለሁ አለ ትናንት መፈንገስ። እኔ ምን አውቃለሁ። ሚስጥራዊ ዕቃ ነው እና ዕቃውን የለየኸው መስሎኝ ነበር የገረመኝ። ሁለት ነገር ነው እኔ ገመትኩት፣ ግን ላውቀው አልችልም። ታውቀዋለህ? በውስጥ የልቤ ልባችንን ስናወራ አሳያለሁ ቤቤ። ከአንተ የሚደበቅ ምን አለ? ምንም የለም እኮ። የለም ያኛው ነገርም አልተደበቀም። ልክ ነሽ። ምስር ለቃሚ ለምን አይመጣም ግን? ቡናው ቃጭ አልተመቸኝ ይሆናል። ይመጣል። አዎ ተሰደብኩ። 1500 ሰው ሰደበኝ ለጠለጠኝ እያለ ስለነበረ ገብቼ በቃ እንትኔን አስከብርኩ፣ ክብሬን አስጠበቅኩ ምናምን ይላል። ምንድነው እንደዚህ? እንዲህ ይባላል እንዴ? እንዲህ ማለት ይቻላል እንዴ? ለላና ይምጣና እንትን ልበለው ብዬ እኮ ነው እንደው ሼር አድርጌልሃለሁ። በዚህም በዛም ቆይ እንጠብቀውና ከመጣ ካልመጣ ደግሞ እንሄድበትና ይደርሰዋል። ፈንገሱ ሪከርድ ስለሚያደርግ ያደርስለታል። እሱማ አይጠፋም። ግን አንቺ ምን ትሄድበታለሽ? አንቺ እንደተከበርሽ ዝም በይ። እኔ ከመሄድ ወደ ኋላ አልልም እኮ ነው። ቤት ታውቃለህ። እኔ ኦፓል ኒኮቲን ኦፓል ዶሮሳ ሰው ስለኔ አንተ ብቻ ነህ በቃ የኔ ንግግር የሚገባ። አይ ነው የልቤ ስባሪ ከፋይ። እኔ የትኛው ማለት ከመሄድ ወደ ኋላ አልልም። ገባህ? ግን ሁሌ ስናገር እኔ አስምሬ የማልፋቸው ንግግሮች አሉ። ምክንያቱም እንዲህ ማለት ፈልጌ ነው ለማለት የሚረፍዱ ቀናቶች አሉ። ገብተዋል? ከልምዳችን የሚያካበት ነው ያንል ነው። እኔ ደግሞ እንዲህ ለማለት ፈልጌ ነው የማለት ፍላጎት ብዙ ጊዜ የለኝም። በተለይ አንዳንድ ኮር ፖይንቶች ላይ ማለት ነው። እና የትናንትናው ጉዳይ ግዴታ እንደዛ መባል ነበረበት። አንዳንድ ሰዎች የተናገሯቸው ነገሮች መታረም መጠንቀቅ ነበረ። አንዳንድ ሰዎች ደግሞ በግልጽ የሚታዩ ሀሳቦች ስለነበሩ ብዙ አይነት ሀሳብ ነው የተነሳው። ብዙ ነገር ነው የታዘብነው፣ ብዙ ነገር ነው የሰማነው፣ ብዙ ነገር ነው ያየነው። ከሁሉም ግን የታርጋው አጃይብ ነው እና እሱም ሆኖ እኔ ከሆነ መናገር ወደኋላ ልድም። አሁን መናገር ያለብን ሀሳብ ከመጣ እናገራለሁ። ምንም እንኳን እሱ ፍቅሬ ቢሆንም አንተም ፍቅሬ ብትሆንም ሀሳቤን ግን እገልጻለሁ። ግን እንደው ትናንትና ሳልናገር የረሳሁት ዛሬ መናገር የምፈልገው አንድ ሰው ሂስቶሪ ላይ ማድረጊው ነበረ። አንድ ሰው ቡዲዝም ሃይማኖት ሲተች
አድንቀ ነው ከነ ቃላት አጠቃቀሙ እኮ ነው ግብረ ገብ በጎደለው ነው የገለጸው። ሌላኞች ሃይማኖቶችን ሬስፔክት በማድረግ መንገድ ነው የገለጸው። ሐሳቡን በትክክል ነው የገለጸው። ሐሳቡን የገለጸበት ምክንያት ምንድነው ሳንል መስማት የምንፈልገውን ብቻ ስለተናገረ አድንቀ ነው ሰፖርት አድርገ ነው እየደጋገመን ገባ እየደጋገመን እስኪ የኛን መጽሐፍ አንብበው እኛስ መጽሐፍ ላይ ምን ትላለህ የኛ እኮ ከዚህ ይሻላል ካልክ በኋላ ሰውየው አንብቦ ሐሳብ አስተያየት ሲሰጥ መናገር የለብንም። በነገራችሁ ላይ እኔ አንድ መናገር የምፈልገው ይሄንን ነው። አይቻለሁ እኔ በተደጋጋሚ ቪዲዮዎች ላይ ኮሜንት ስር ሌላም ቤት ገስት ላይ ሲጋበዝ አይቻለሁ እኔ። ለምሳሌ እሱ ገብቷል አንብበኛን የኛን አንብብ ምን ትላለህ እኛ ላይ የኛን መጽሐፍ እንዴት አየኸው ምናምን ሲባል አይቻለሁ። ስለዚህ ልጁ አንብቦ ሪከመንድ የተደረገውን ነገር አንብቦ ሐሳብ ሲሰጥ መስማት የምፈልገውን አልነገርከኝም ብሎ ታርጋ መለጠፍ ለኔ በጣም አደጋ ነው በነገር ላይ። ምክንያቱም መጀመሪያም ሰውዬው ይታወቃል እኮ ቡዲዝምን ሲተች ራሱ ይሄ ሰውዬ በቃ የሂንዱይዝም ታርጋ አለው ብለህ ሳታስብ ያንተን ሲተችብህ ታርጋ ከለጠፍክበት አደጋ ነው እና ይሄንን ታዘበናል። ብዙ ነገሮችን ነው ያየ ነው። እኔ ደግሞ እንደዚህ አጋጣሚዎች በጣም የሚያስደስቱ ለዚህ ነው። አንድ ሰው ስላንተ ምንም ነገር ከሌለው አንተ ምንም ነገር ካላደረገው ምንም አያረግም። ሁሌ አይደለም ለባቢ አንተም ትናንትና ሸንቆጥ ስላደረከው ነው ቴሌግራሙ ላይ ሄዶ የጻፈው። ለኔም ደግሞ ፍቅር ተገልጾልኛል። በዛ አጋጣሚ በረከቱ ደርሶብኛል። ነገ ደግሞ የሚያስማማችሁ ሐሳብ ሲኖር ይገልጻል። ግን ሁሌም አንድ ሰው በትክክለኛው ቦታና ሰዓት ላይ በትክክለኛው መነጽር ለማየት ለዛ ሰው የምንሰጠው ትኩረት ሚዛናዊ ቢሆን ጥሩ ነው። ሌብሉን ያልሳተ ቢሆን ጥሩ ነው። ካልሆነ ግን አያሳምንም። በሃይማኖት ጉዳይ ላይ እኔም በነገራችን ላይ በተቀመጠው ሐሳብ ላይ እኔም እኮ የሆነ ሰዓት ላይ አስተያየት ሰጥቻለሁ። ይሄ እስልምና እንደዚህ ነው ክርስትና እንደዚህ ነው የሚባለውን ነገር ቁንጽል እና ትንንሽ ነገራቶችን አምጥተህ እስልምና በዛ ልክ ወይ የነብዩ መሐመድ ስነ ምግባር በነዛ ያስቀመጥካቸው 10ም 16ም 20ም 100 የሚሆኑ እንትኖች በዛ ብቻ ውስጥ አስገብተህ መከነት ትክክል አይደለም ነው። ክርስትናም በዛ ልክ ማለት ነው። እኔም እንደዛ ብዬ ነው የተናገርኩት። አሁን እኔ አብዲሳን ነው እየተናገርኩ ያለሁት። አሁን ሰዎች ሃይማኖተኞች ሃይማኖታቸውን አሳልፈው ሊያስነኩ አይችሉም። ይሄ የታወቀ ነገር ነው። ያለ ማስነካት መብትም አላቸው። ሲነካ የመናገር መብትም አላቸው። ስለዚህ አንድ ሰው እስኪ ይሄን ነገር ብሉ አለህና አንድ ሁለት ነገር አይተህ ያየኸውን ነገር እያብጠለጠልክ እንትን የምትል ከሆነ ግን ሰው የሚያስበው ምንድነው? ያንተ ዓላማ እውቀት ፍለጋ ነው ወይስ እዛ ጋር ውስጥ ያሉ እንክርዳዶችን እያወጣህ ትረባ ብቻ ነው ዓላማ ወይስ ምንድነው ነው ሲባል የነበረው እንጂ እኔ ለምን አስተያየት ሰጠህ አይነት ሐሳብም አላየሁም። በነገራችን ላይ ሲቃወሙ የነበረው ትናንትም ሪከርድ አድርገው ወይ ስክሪንሾት አድርገው ያመጡት የምታወራበት መንገድ ትክክል አይደለም፣ የምትገልጽበት መንገድ ትክክል አይደለም፣ ነብዩ መሐመድ ላይ እንትን የምታደርግበት ነገር ትክክል ስላልሆነ አንተ ጋር የማውራት ሞራልም ፍላጎትም የለንም እንታቸው ነው። አንድ ሰው ያ ምናምን እያለ እያወራ ስለሆነ እንደዛ በአይነት ለነብዩ መሐመድ አመለካከት ያለው ሰው እንደዚህ አድርጎ ከፍ ዝቅ እያደረገ እንትን የሚል ሰው የሚጠራ ሰው ማውራቱ ትርጉም የለውም። አናወራም ብሎ ማለት ለኔ እንትን አይደለም ነው። ከመብት አንፃር እኮ አይደለም። አሁን እኔ ምንድነው ስለነጽበይ ለአንተ ግልጽ አደረግልህ። አብዲሳ መጀመሪያ ቲክቶክ ላይ ሲመጣ እስልምና ሜንሽን አድርጎ የተናገረው አንድም ነገር የለም። እነሱ ናቸው የጋበዙት። ገብተዋል። ከኡስታዝ ወሂድ ጋር በሚያወራበት ጊዜ ከኡስታዞች ጋር ገዝተህ ገብተህ በሚያወራበት ጊዜ ቪዲዮ በሚሰራበት ጊዜ ቪዲዮቹን በዛኛው አካውንት ገብተህ ማየት ትችላለህ። በፊት የሰራቸውን ቪዲዮ ክርስትናን ሲናገር ክርስትናን እንደዚሁ ነው የሚናገረው። ገባ? ይሄ ስዋጎ የሚናገርበት ሆኖ ለክርስትና ለክርስቲያኖች የተጠነቀቀ ንግግር አይደለም የሚናገረው። ገባ? ትክክል አይደለም። እሱ ነው ያኔ ነው የምልከው። ያኔ እነሱ አድንቀውታል። አብዲሳ ጎበዝ ኮሜንት ነው እኮ ያዩት ነው የምናገረው። ኮሜንት ይውጣ አብዲሳ ፖስት የተደረጉት ላይቭ ስትሪም ላይ የተናገሩት ሪከርዶች ብዙ ይስላሉ። እኔና እንገምገም ልኩ ያኔ ሲናገር እንደዛ አብዲሳ ጎበዝ፣ አብዲሳ እስልምና ነይ፣
አብዲሳ ሐዲሶች ምን ትላለህ? አብዲሳ ስለ እስልምና ምን ትላለህ? ያሉ አፕሪሼት ያደረጉት ሰፖርት ያደረጉት እንዲያነብ የጋበዙት እነሱ ናቸው እንጂ ሲመጣ ወደ ቲክቶክ እስልምና ሜንሽን አላደረጉ አላየሁም እኔ። እንደውም እስልምናን ከሳይንስ ጋር ነበር ሲነጋገሩ የነበረው። ስለ መጽሐፍቶቹ የሚያወራው ከአብዲሳ ጋርም ሲያወራ የነበረው ኡስታዝ ወይድም ጋብዞት እንደነበረበት ጊዜ በየቤቱ በየገስቱ እየገቡ ፎሎ አድርገውት ላይቭ ስትሪም ሲገባ ተከትለው ሄደው ፖስት ሲያደርግ ቪዲዮ ስር ሲኮምቱ የነበረው ክርስትና ላይ የሚሰጠው ሀሳብ ግብረ ገብ የጎደለው ነበር እኮ ነው የምልህ። ስለማያጠፋቸው አሁንም ሄደህ ታገኛቸዋለህ። ስለዚህ ያ ሰው በዛ መንገድ ከሆነ ሀሳቡን የሚገልጸው ገባህ? አንተ ስትጋብዘው አንተ ኢንቫይት ስታደርገው አይ ለእኔ በወዳጅነት ይናገርልኛል ብለህ ራሱ አክሴፕት ማድረግ የለብህም ነው የኔ ፖይንት። ገባህ አይደለ ባብ እያልኩ ያለሁት? ተረድተኛል አይደለ? ምክንያቱም ዋው አብዲሳ ጀግና፣ አብዲሳ ጎበዝ፣ የሚያስደንቁ ኮሜንቶችን እኔ የምጋብዝህ በፊት ፖስት ሲያደርግ ኮሜንት ላይ ገብተህ የጻፋቸውን ኮሜንት ላይቭ ስትሪም ላይ ከነ ኡስታዝ ጋር ሲያወራ ይሰጡ የነበሩትን ኢንቴንሽኖች እና አሁን ደግሞ የተሰጠውን ኢንቴንሽን ስታየው ኖርማል አይደለም። ምክንያቱም ሰውየው እሱ ኦልሬዲ ታውቋል ማለት ነው። ሀሳቡን ሲገልጽ የሚገልጽበትን እንትን አይተውታል። ስለ ኢየሱስ ክርስቶስ የገለጸበትን፣ ስለ ስላሴ የገለጸበትን፣ ስለ ክርስትና የገለጸበት ቶን ይታወቃል። ጠንካራ ያሉ ናቸው። ካለመጠንቀቅ ነው የሚናገረው። አጥቂ ነኝ ብሎ እሱ ግን አያምንም። ስለዚህ ያኔ ሲደነቅ የነበረ ሰውዬ ተጋብዞ ኢንቫይት አድርገው እስልምናን ካነበበ በኋላ ቴሌግራሙ ላይ ሲጽፍ ከክርስትና ካነበበው ኢየሱስ ከሰጠው ፍርድና ነብዩ መሐመድ አስተላልፎታል ካለው ፍርድ ጋር አንድ ላይ ፖስት ሲያደርገው ነው እንትኑ የመጣው ጥያቄ የመጣው። እኔ ግን ምን ጠብቀው ነበር ነው ገባህ አይደለ? የኔ ቤዝ የጋበዙት እነሱ ናቸው፣ ኢንቫይት ያደረጉት እነሱ ናቸው፣ እንዲያነብ ጋብዘውታል፣ አድንቀውታል። ያደነቁት ግን ክርስትናን ሲተች ነው፣ ክርስትናን ሲናገር ነው። ምን ጠብቀው ነበር? የኛን አንብብና የኛን ይና ሀሳብ አስተያየት ስጠን ሲሉት ክርስትናን ከተናገረበት ቶን በታች እንዲናገር ነው ወይስ ደግሞ ከክርስትና በተለየ ይናገርልናል ብለው ጠብቀው ነበር ነው የኔ ጥያቄ። ገብቷል አይደለ ባብ? አግኝተኛ። ስለዚህ እኔ ያን እኮ ልቀበል ያልቻልኩት በሱ ሃይማኖት የለውም። መጀመሪያ እስልምናንም ክርስትናንም እየተናገረ የመጣ ሰው ቢሆን ኦኬ አዲስ ነገር አዲስ ሀሳብ ጀምራል ትለዋለህ። ኢንቫይት አድርገው የጋበዙት እነሱ ናቸው። በተጋበዘው መሰረት ሀሳብ አሰጣ፣ አየሁ፣ አነበብኩ፣ ጠየቅኳለ፣ ተናገረ ማለት ነው። ሲናገር ንግግሩ ግብረ ገብ የጎደለው ከአክብሮት የጎደለው የሚባልበት ሌብል ላይ አይደለም ልጅ ያለው። መጀመሪያም በዛ ሌብል ነው የሚናገረው። እኔ ስላየሁ ነው። ለዚህ ነው ለምንድን ነው ሾርት ካት ምን ሆነው ገባ? አንድ እያዝረከረከ የሚበላን ሰው እንዲህ እያዝረከረከ የሚበላን ሰው ገባክ? ከዛ ጠርተኸው እንካ ይሄንን የኔን ብላ፣ ግን እንደ ቅድሙ እንዳታዝረከርክ ብሎ ማለት ለእኔ ፌዝ ነው። እንደዚህማ ካልሆነ የሌላኛውን ሰው ሲሆን እንደ በምንም ነገር ብትናገረው ትክክል ነህ ጎበዝ፣ እኔ ጋር ስትሆን ግን ጥንቃቄ አድርገህና እኔ መስማት የምፈልገውን ብቻ መናገር አለብህ ብሎ ይሄ እኔ እንደ ማስፈራራት ነው የምቆጥረው፣ ወይም ደግሞ እንደ ኤጎ ነው የምቆጥረው። ለዚህ ነው የእሱ ጥፋቱ ያልታየ ማለት ነው። ያውቁታል፣ መጀመሪያም ያውቁታል። ቪዲዮዎች ይለቃል፣ መጽሐፍት ጽፏል፣ እሳቤውን ያውቃሉ። ገባ? ጆርኒውን አይተዋል፣ አውርተዋል ከኡስታዞች ጋር ሳይንስን በእስልምና ሞግተውታል፣ ተናግሯል። ከዚህ ሰው የተለየ ነገር አንተ ብኩን አትጠብቅም። በጣም እርግጠኛ ነኝ። እኔ መጀመሪያ አካባቢ አላቅም ብዙም አላቅም እንዴት እንደነበረ፣ ግን ከኡስታዝ ጋር ሲያወራ ግባና ፕሊስ ላይቭ ስትሪሞቹን ፈልጌ እንድታገኝ ያደርግሃለሁ። ፖስቶቹ ላይ ግን ግባና ክርስቲያኖቹና ሙስሊሞች ከሞቱትን ኮመንቶች ስለ ክርስትና ሲያወራ እናንተ ፍረድ። ስለማያጠፋ እንደውም አንዳንድ ቲክቶክ ካላወረደበት በስተቀር ቪዲዮቹ በብዛት ይኖራሉ። የአድናቆት ፍሰት በቃ ለክርስትና የሚጠቀማቸው ቃላቶች ድንግጥ ነው የሚያደርጉን አዘንዳ ክርስቲያን ስታስበው። ምክንያቱም ክርስቲያኖችም እኮ አማኝ ናቸው አይደለም? እምነታቸው ነው፣ ሴንሲቲቭ ፓርታቸው ነው። ለነሱም እኮ ያ ቃል ለነሱ ጋብዘውታል። ላይቭ ስትሪም ላይ ጋብዘውታል። ገስ ሲገባ ገብቷል። እሱን አውቃለሁ እኮ እሱ ጋብዘውት ነው ወይስ ፈልገው ነው የገባው? እኔ እንደተረዳሁት ከሆነ ይሄ ማውራት እንደሚፈልግ አይነት ከተናገረ በኋላ መሰለኝ እንትን ያደረጉት የጋበዙት። ክርስትና ላይ ይኸውልህ ቪዲዮ ራሱ ሰርቷል እኮ ነው። ጋብዘውት ነው። ኮሜንት ላይ እሱ ክርስትና ላይ በሚሰጣቸው ሀሳቦች ኮሜንቶች ላይ በማያቸው ገባህ አይደለ? ከዛ እንትኑ የሚጀምረው ከፖስት ኮሜንት ነው የሚጀምረው። ሂስቶሪ ጋብዘውት ነው። ከዛ መጽሐፎች ላይ ተነጋገሩባቸው። አኬ መጽሐፉ ላይ ቪዲዮ ሰርቶ ነበረ። ኡስታዝ ወይድም ስለ መጽሐፉ አውጥቷል። ከዛ ሁለቱም ነው ቢብር ኢንቫይስ ይደረጉ የነበረው። እሱ መነጋገር እፈልጋለሁ አለ፣ እነሱም ጠሩት። መጀመሪያ ግን ነው ምልክ
ክርስትና ሜንሽን እያደረገ ራሱ ገና ቪዲዮ ሲሰራ ቲክቶክ ኮሜንት ላይ የነበሩት አብዛኞቹ ሙስሊሞች እያደነቁት ነበረ። የሚጽፉ የሚኮምቱ የነበሩት ቤቱን ሲከፍትም ይሄዱ ነበረ። እነሱ ጋርም ተጋብዘው ሲሄድ እንደዚህ አይነት እንትን አልነበረም የሚሰጡት፣ ምላሽ አልነበረም ምላሻቸው። ስለዚህ እሱን ፈልገው ነው እነሱን ፈልገው ነው ተፈላልገው ነው። የኔ ግን ኢንቴንሽን ለክርስትና ያለውን አመለካከትና ሃይማኖታዊ እሳቤውን ቀድሞ ያውቃሉ ነው የኔ ኮር ፖይንት። ይሄ ነው። ማን ቀደመ ማን ጠለፉ አይደለም። ገባ? መጀመሪያ የሰራው ቪዲዮ እስልምና ላይ አይደለም፣ ክርስትና ሜንሽን እያደረገ የሰራቸው ቪዲዮዎች አሉ። መጽሐፉ ላይ የጠቀሳቸው ነገሮች አሉ። እነዛን ግን በቪዲዮ አስደግፎ ፖስት ሲያደርግ ፎሎ ሲያደርጉትም የነበሩ ሰፖርት ሲያደርጉትም የነበሩ እነሱ ናቸው ነው። ግንኙነታቸው የጀመረው በዛ ነው። ታብታብ አድርጉ ሰዎች፣ ታብታብ አድርጉ ትንሽ። ነብዩ ተሳደበ። ምን ብሎ የተሳደበው? ከተሳደበ እኔ እጠይቀዋለሁ። ምን ብሎ የተሳደበው? ነብዩ መሐመድን ነብዩን ስለተሳደበ ነው የተናገርን ይላሉ። ምን ብሎ የተሳደበው? እኔ እጠይቀዋለሁ ያንን ካደረገ። ጻፉ ኮሜንት ላይ ነብዩን ስለተሳደበ ነው ያላችሁ ሰዎች ምን ብሎ ነው የተሳደበው? አንዳንድ ሰዎች ያስቁኛል። ጻፉ። ከተሳደበ ይጠየቃል። ከፍ ዝቅ ይሄ እንትን የለም። ይሄ ስነ ምግባር የጎደለው እንትን አለው። አሁን ለምሳሌ ከእንትን አንጻር ነው እኔ እንደዛ የምለው እንጂ እኔ ንጹህ ነኝ ያልኩ አይደለም። በነገራችን ላይ በእንደዚህ አይነት አማርኛ ለምን ሃይማኖቶችን ተሳደብክ ብዬ ልከሰው የምችል ሰው አይኖርም፣ እኔ ማለት ነው። ግን እንደ አሁን ለምሳሌ ትናንት ልክ እንደ ነብይሽ ምንድነው 40 ዓመት ምን ማለት ነበረብኝ ነው ሲል ነበር። አሁን ለሃይማኖተኛ እንደዚህ አይነት ቃላቶች ያመዋል፣ ይሰማዋል። እኔ በነገራችን ላይ እስልምናም እንደዚህ ብሎ መናገሩ ክርስትናም እንደዛ ብሎ መናገሩ ትክክል አይደለም። ትክክል አይደለም የምልበት ነገር ደግሞ ሃይማኖት መነካት የለበትም ከሚል አንጻር ሳይሆን ቁንጽል ነገር ይዞ ሃይማኖትን ሲተች ነበር። አሁን ለምሳሌ ግደል ቁረጥ ይላል የሚለውን ነገር ጫፍን ይዞ ኮሜንታተሮች በነገራችሁ ላይ ስትጠየቁ አትሳደቡ። እሺ ነገር እኔ ስጠይቃቸው እኔን ይሰድቡኛል። እንመልሱ ኮሜንት ላይ ነብዩ መሐመድን ተሳድቧል፣ ነብዩ መሐመድን ስለተሳደበ ነው እንጂ ስለተቻ አይደለም ችግራችን ካላችሁ የተሳደበውን አምጡ ይጠየቃል ስላችሁ እኔ ለምን ትሳደባላችሁ? በነገራችሁ ላይ ኤጓችሁ ማኔጅ አድርጉ። ማንም ሰው እናንተ መስማት የምትፈልጉትን ሊያወራ አይደለም እዚህ የሚመጣው። በነገራችሁ ላይ እናንተ መስማት የምትፈልጉት ብቻ ሲነገራችሁ የምትቀመጡና ሀሳብ የምትሰጡ ከሆነ ገና ናችሁ ማለት ነው። እውነቱን መጋፈጥ መቻል አለባችሁ። አዎ ስድብ አያስፈልግም። ስድብ አያስፈልግም። ስድብ ትርጉም የለውም፣ አያስፈልግም። የተሳደበው እንትን ካለ ግን እንደውም ጥሩ ነገር ነው። እኔ አሁን ፈልገዋለሁ ከተሳደበ ማለት እሱ ነው ያልኩ ያለሁት እኮ እኔ ነብዩ መሐመድን ስለተሳደበ ነው እንጂ ልክ እንደ ክርስትና እስልምናን ስለተቸ አይደለም። ኢየሱስን ስለተቸ ክርስትናን ስለተቸ አይደለም ነው። ልክ ክርስትናን እንደተቸው ኢየሱስን እንደተቸው እስልምና አስተምሮን ስለተቸ አይደለም የተናገር ነው። የነብዩ መሐመድን አስተምሮ ስለተቸ አይደለም የተናገር ነው። ስለሰደበ ነው ካላችሁ ማስረጃም ይጠየቃል። እንደዛ ከሆነ እኔ ደግሞ ትችቱ ከሆነ ስድብ መስሎ የታያችሁ ክርስትና ሲስታች ስታሸበሽቡ ነበር ነው የምላችሁ። አብዲሳ ጎበዝ አንተ ትለያለህ፣ አው ንገራቸው እያላችሁ ኮሜንታችሁ እኮ አይጠፋም፣ ለዘላለም ነው የሚቀመጠው። የትም ሄድ መስሏችሁ ነው። ላይቭ ስትሪም ገብቶ ሲነጻጸር በሳይንስ ላይ ሲያወራ ክርስትና ላይ ያለውን አቋም ሲያንጸባርቅ ስታሸበሽቡ የነበራችሁ ሰዎች ናችሁ። መስማት የምትፈልጉት ሳይነገራችሁ ሲቀር ተሳዳቢ ማለት ታርጋ መለጠፍ ከተጠያቂነት አይደናችሁም በነገራችሁ ላይ። ስለዚህ እኔንም እየሰደባችሁ ነው። ለምን? ስለጠየቋችሁ። ሰው ይሄ ነው ባህሪያችሁ ማለት እኮ ነው።
ምን ልትሆኑ ነው? የትም እኮ አትደርሱም ተሳድባችሁ። ግን የማትቀይሯቸው ነገሮች አሉ። ማህበራዊ ሚዲያ አጠቃቀም ካላወቃችሁ የማይቀይሩ ነገሮች አሉ። እና አሁን ነገሩን አጠር ስናደርገው በዚህ ልክም ስለ ልጁ ሲወራ ዝም ብሎ ሪከርድ እያደረገ ነው። አሁንም ሁለት ቀን ስለኔ ተወራ ብሎ ሌላ ሳክስ ከመሰከስ ይልቅ ለኔ ምንም ትርጉም ያለው አይመስለኝም። አሁን ልብ ካለው ልጁ ማውራት የሚችል ከሆነ ቀረብ ብሎ ያወራል። በነገራችን ላይ አንድ እንደተረዳሁት ኦፓል እኔ የተረዳሁትን ነገር ይሄ ቤተሰቦችን ይተቻሉ ክብሬን እንትን ያደርጋሉ ነው የሚባለው ነገር ይሄ መሳሪያ ነው። ትናንትም እንትን ሳደርግ ነበርና እውነት ለመናገር አሁን ደግሞ ከነን ኑር አዲስ ጋራ ፊት ለፊት ቆሞ ማውራት አይችልም። ልጁ ምን እንዳደረጉት አላውቅም። ልጁ በጣም ነው የሚፈራቸው ልጆቹ ማለት ነው። አሁን ቤተሰቦቼን ነክተውብኛል። እነ ኑር አዲስ ጋራ ማውራት አልፈልግም፣ ስለዚህ እሱ ጋር ማውራት አልፈልግም አስቆምልኝ ሲለኝ እኔ አታውሩ ምናምን ብዬ ነገሩን ስናየው አልተሳደብኩም ብሎ በሐሳብ እንትን ሲለው የተሳደበውን የቱ ጋር ነው ያለው ሲባል ምንም ሊያመጣ አልቻለም ልጁ ማለት ነው። ማውራት አይችልም እነሱ ጋራ ማለት ነው። ስለዚህ ሐሳብ አለኝ የሚል ሰው ከሆነ የሐሳብ ሰው ነኝ የሚል ሰው ከሆነ ትችትም ካለ ትችት በነገራችን ላይ ትችት እኔ እንጃ ሙስሊሞች በነብዩ መሐመድ ላይ እንደዚህ አይነት ትችት ተነሳ ብለው እንትንም ቅር የሚላቸው አይመስለኝም። ትናንትም ሪከርድ አድርጎ ራሱ ያሰማን አብዲስ ያሰማን ምንድነው ስነ ምግባር በጎደለበት መንገድ ነብዩ መሐመድን ስም ከፍ ዝቅ እያደረገ የሚያወራ ሰው ልናወራ አንችልም ማለታቸው መብታቸው ነው። እንደዛ የሚል ሰው ደግሞ ትችትም አይደለም ራሱ ይሄ የሐሳብ ሰው ነኝና ተቀራርበን እናውራ የሚል ሰው እንደዚህ አይነት ስነ ምግባር ሊያሳይ አይችልም። ምክንያቱም ቀርቦ ሊያወራው የሚችል ሰው አይኖርም። እየተናከሰ ከሆነ እንትን የሚያደርገው በተሳሉ እና በእሾህ የሆኑ ቃላቶችን እየወረወረ አይ ሐሳብ እኮ ነው ስለዚህ ቀርበን እናውራ የሚል ሰው ከሆነ በይሄ እስልምና እንደሚያስተምረው አምላካዊ ትእዛዝ ሆኖ ያ ፍርድ ደግሞ ራሷ ላይ እንዲፈረድባት ያደረገች ራሷ ነች እንጂ ከሁለት ጊዜ በላይ መላልሰዋታል ነብዩ መሐመድ። አንደኛ ታሪክ ይሄ ነው። ይሄ ለምን ማየት ተሳነው ነው። አሁን እንደዚህ ማየት እና ማወቅ የሚፈልግ ሰው ይሄ ለምን ይሳነዋል ትላለህ። አሁን ለምሳሌ ወደ እንትን ስትመጣ ደግሞ አሁን ክርስትና ጋር ያለው ስላመንዝራ ሴት ኢኮ አማርኛ መጽሐፍ ቅዱስ ላይ እንጂ በሌሎች ከአማርኛ በፊት የነበሩ መጽሐፍ ቅዱሶች የሉም ብሎ የሚሞግተው ምን አይነት ማስረጃና መረጃ ይዘህ ቀርበህ ልትከራከረው ነው? እንደዚህ እኔ ቁንጽል ነገር ይዘህ መምጣት የለብህም ጫፉን ተሸክመህ መምጣት የለብህም ብዬ የምለው ለዚህ ነው። አሁን እንደዚህ ይሄ ነገር ተሸክሞ ሙስሊሞች ጋር ማውራት አይችልም። ምክንያቱም ውድቅ ነው የሚያደርጉት። አላወራም ቴሌግራሙ ላይ ፍሪ ጻፈው። አሁን መጻፍ የለበትም ነው ነው አንድ በግልጽ አይደለም ባቢ አንተ አይደለም መጻፍ የለበትም ሳይሆን በጥልቀት አይደለም ነገርን በጥልቀት ማየት አለበት። የሐሳብ ሰው እስከሆነ ድረስ አሁን ለምሳሌ ሁለት ሃይማኖቶች ነው አይደል እዚህ ጋር እያነጻጸረ ያለው። ያ ነገር በሙስሊሞች እንዴት ይታያል? ያ ነገር ደግሞ በክርስቲያኖች እንዴት ይታያል? የክርስቲያኖች በሙስሊሞች እንዴት ይታያል? የሙስሊሞች በክርስቲያኖች እንዴት ይታያል? በደንብ አድርጎ ሳይፈተሽ ከሆነ እያስቀመጠ ያለው አሁን ይሄ ሐሳብ ውድቅ ነው የሚያደርጉት። ገብቶሻል? አሁን ኡስታዝ ወይድ ጋር ብታወሪ አሁን የመጽሐፍ ቅዱስ ውድቅ ነው የሚያደርጉት። ስለዚህ ስለዚህ ሐሳብ ማንጸባረቅ ያደሱ አነበበ ጻፈው አይደለ? ግን ከክርስትናው ቴዎሎጂ ከክርስትናው አስተምሮ ከክርስትና የፍርድ አሰጣጥ የተለየ እንደሆነ ማብራራት ያለባቸው ሙስሊሞቹ ናቸው እኮ። ለምን አብዲሳ የሚያብራራው? አብዲሳ አንብባ ለምን ድምዳሜ ይሰጣል? እኔ አሁን እዚህ ጋር አየሽ መጽሐፉ አይደለም ድምዳሜ ምን ላይ ነው የሰራው? ድምዳሜ ሐሳቡ ላይ ነው። ምን ብሎ ደመደመ? የሁለቱንም ሐሳብ እኮ አንድ ላይ ያስቀመጠው እኮ እስልምና ይሄ እዚህ ጋር የምህረት ሰው ነው እዚህ ጋር ደግሞ የጭካኔ ሰው ነው ብሎ ካስቀመጠ ይሄ ድምዳሜ እኮ ነው እኮ። አንብቦ እኮ ነው እንደዛ አይሉት አይደል እኮ። እንዲህ ማጥናት ነበረበት ውስጥ ገብቶ ይሄ ነገር በደንብ ፈትዋ መስጠት ለምን ያጠናል? ፈትዋ መስጠት እኮ የለበትም ባቢ። ፈትዋ ነው እንዴ እሱ ከኡስታዙ አይደለም ለፈትዋ እኮ አይደለም የራሱን እሳቤን ያስቀመጠው። ስለዚህ አንተ ያልከለኸው ከዚህ የተሻለ አስበው ማስቀመጥ ነበረበት ማለት ይሄ ለኔ ተጽዕኖ ማሳደር ነው እንዴ። ማን ላይ ነው ተጽዕኖ ማሳደር? እሱ ላይ ነው ተጽዕኖ ማሳደር ሳይሆን አእምሮውን መጠቀም ነበረበት እንጂ ተጽዕኖ ማሳደር አይደለም። አእምሮውን ተጠቀመ፣ ፖስት አደረገሽ። በቃ አእምሮ እዛ ድረስ ነው የሚረዳው። እሺ
ስለዚህ የቀረውን የሱን ሐሳቤ የሃይማኖቱ ተከታይ የሆኑ በዛ ሐሳብ የሚያምኑ ሰዎች እኛ እንደዚህ አይደለም የምናምነው ብለው ማብራሪያ መስጠት ፈትዋ መስጠት የነሱ ስራ ነው እንጂ እሱ ግዴታው አይደለም እዛ ቦታ ላይ መተንተንና ማብራራት ኮምፒውተር ያደረገው ስርዓት ነው ግዴታ ሳይሆን እኮ ለዛ እኮ ነው የምልሽ ታዲያ ጥግ ድረስ ማየት ነበረበት አሁን እኔ ሐሳብ ሰው ነኝ ዕውቀት አለኝ ብሎ ሃይማኖትን የሚተች ሰው እንኳን እሱ እኔ እንኳን አውቀዋለሁ ስለዚህ ጉዳይ ገብቶሻል እኔ እንኳን የሚመጣውን ነገር አውቀዋለሁ ስለዚህ የሚመጣውን ነገር ስለማቀው ይሄ ኢየሱስ ክርስቶስ የፍትህ ሰው አድርጌ ነብዩ መሐመድ ደግሞ እዛ ጋር ጨካኝ ካደረኳቸው ሙስሊሞች መጥተው ስለዚህ ጉዳይ ምን እንደሚያደርጉት እኔ ካላወቁ እኔ ገና ነኝ ማለት ነው ገብቶሻል ምን ያደርጉታል ውድቅ ነው የሚያደርገው እኮ እነሱ ሙስሊሞች እንዲቀበሉት እኮ አይደለም ያን እንኳን አስቀመጠው ሐሳብ እንዲሰጡበት ኢየሱስ የፍትህ ሰው ነው ብሎ እኮ ነው እየመሰከረ ያለው ምስክርነት የሰጠው እዛ ጋር ሶ ታዲያ ከዛ ሐሳብ ተነስቶ እዚህ ያንተን ሐሳብና ድምዳሜ ገደል የሚያስገባ ጉዳይ አስቀምጠ ገብቶሻል ያንተ ድምዳሜ ያንተ ሐሳብ ምን ማድረግ ነበረበት እንደ ኡስታዙ ፈትዋ ሰጥቶ ጎን ለጎን አራት ነጥብ ብሎ መዝጋት ነበረበት እሱ እንደዛ ነበር ማለት ነበረበት እና ምን ማድረግ ነበረበት እስኪ አንተ ነገር አሁን ክርስቲያኖች ይቀበሉታል ይሄን ነገር አይቀበሉትም አይደለም ይሄ ተጨማሪ እንደሆነ ቢነገራቸው ክርስቲያኖች ምንድነው የሚሉት የትኛው ተጨማሪ እንደሆነ ይሄ ያመንዝራ ሴት የሚለውን ታሪክ መጽሐፍ ቅዱስ ላይ ያለው አይቀበሉም ያምኑ ስለሚያምኑበት አይቀበሉትም የተጠቀሙበት እኮ ነው ዶክትሪናቸው ውስጥ አለ ማከራከሪያ ግን ሊያደርገው አይችልም አንድ ክርስቲያን ሲያደርገው አይተሽ ታውቂያለሽ ማን ነው ሁሉም ቦታ ላይ ተጠቅሷል ስለ ኢየሱስ ስለዚህ ጉዳይ ከነብዩ መሐመድ ጋር አነጻጽሮ የሚያወራ አንድ ክርስቲያን አለ ከነብዩ መሐመድ ጋር አነጻጽሮ ሳይሆን ጥያቄው ርዕስ ሆኖ ሲነሳ እነሱ ከትርጓሜ አንፃር ይናገራሉ አዲስ ነገር አይደለም እሱማ ሌላ ነገር ነው ግን ይሄ ከነብዩ መሐመድ እንትን ስነ ምግባር አነጻጽሮ ከነብዩ መሐመድ ራይና ጭካኔ አነጻጽረው አንድ ክርስቲያን ሊያመጣው አይችልም ምክንያቱም የሚከተለውን ነገር ስለሚያውቅ ማለት ነው ገብቶሻል ሞኝ እኮ አይደሉ ስለዚህ ስለሚፈሩ ነው ያንን የሚያደርጉት ነው አንተ እያልክ ያለው አላልኩም ስለሚያውቁ ምን ይከተላቸዋል ስለሚያውቁ ነው እኮ ምን ይከተላቸዋል ምን ይከተላናል ብለው ነው የሚያውቁት እነሱ ገደል ስለሚገባ ነው ከዛ በፊት ያለውን ታሪክ ከዛ በፊት ከአማርኛ መጽሐፍ ቅዱስ በፊት ያሉ መጽሐፍቶች ውስጥ እንደሌለ ስለሚያውቁ መከራከሪያ ብለው ሊያመጡት አይችሉም ስለዚህ ራሳቸውን ገደል አይከቱም ነው ስለዚህ አብዲሳ ደግሞ እንደዚህ አይነት አጀንዳ ሲያነሳ እንደዚህ አይነት አስተያየት እንኳን እንደዚህ እንደሚሰጠው ግምት ውስጥ አልገባም ሰውየው ሐሳብ እንዲሰጡበት ነው ፖስት ያደረገው ያልኩ እኮ ነው ደግሞ እኔ ሐሳብ እንዲሰጡበት ነው ወይስ የምህረት ሰው የጭካኔ ሰው ብሎ ተፈውኮ ሐሳብ እንዲሰጡበት ነው እንደሚነበብ ያውቃል ሐሳብ እንደሚሰጡበት ያውቃል እንደዛማ ቢሆን እኮ ፕራይቬት ያደርገዋል ለምን ፖስት ያደርገዋል ሐሳብ እንዲሰጡበት ነው ወይስ ድምዳሜ የሰጠው ነው ሐሳብ እንዲሰጡበት ነው እሱ የራሱን ግምት ነው ያስቀመጠው ከዛ ጋር ካለው ከዛች ከሐሳቧ እዛ ጋር ካለ የፍርድ ስርዓት ሁለቱም ዘማው ሴት ስለሆኑ ከነብዩ መሐመድ የፍርድ ስርዓት ኢየሱስ ክርስቶስ የፈረደው ፍርድ ይሻላል አይነት ይዘት ያስቀመጠው የሱን ሐሳቤ ነው ሌሎች ደግሞ ሐሳብ እንዲሰጡበት ፖስት አድርጓል ሁለቱም መጽሐፍት ተቀባይ ሃይማኖት ስላላቸው ስለዚህ ሁለቱም ሃይማኖት ተከታዮች መጽሐፉ ላይ እሱ ያስቀመጠውን ሐሳብ አይተውታል አንብበውታል ገብቷል ስለዚህ እሱ የነሱን ሐሳብ የሚገድብበትና የማይቀበልበት ምክንያት የለውም ግን የራሱን ሐሳብ እይታ ነው እዛ ጋር ያስቀመጠው እንጂ ከዚህ መለየት የለበትም ይሄ ነው ትክክል ብሎ አይደለም እዛ ጋር ያስቀመጠው ማለት ነው እኔ ሐሳብ እንዲሰጡበት ከሆነ አላቅም ሐሳብ ስጡበት ብሎ ከሆነ እንደዛ ጋር ያስቀመጠው አላቅም እኔ ግን የምረዳው እኔ እየተናገርኩ ያለሁት ምንድነው አብዲሳ ስለነዚህ ሁለት ታሪኮችን አስነስቶ ኢየሱስ ክርስቶስ የምህረት ሰው ወይም የምህረት አምላክ ነብዩ መሐመድ ደግሞ የጭካኔ ሰው አድርጎ ከሆነ ደምድሞ ያስቀመጠው ትክክል አይደለም ነው ምክንያቱም ድምዳሜው ነው ትክክል ያልሆነው ታሪኩን ማንሳት አይደለም ታሪኩን ጠለቅ ብሎ ካየው አንድ ሙስሊም ጋር ሲያወራ በመጽሐፍ ቅዱስ በኩል ያለውን ነገር ገደል እንደሚከተው ማቆነ ይሄ ሰው ገና ነው ማለት ነው ወይም ደግሞ ስለ ሃይማኖት ትችት የሚባለው ነገር አቅም የለውም ገና እኔ ሃይማኖት ይፈልጋል የምትሉ ኮሜንተሮች እናንተ ናችሁ ኮትኮት ተሰጣችሁ ሰጡኝ ብሎ አልሄደም በነገራችሁ ላይ ማለት ነው ኮሜንተሮች ለምን አትያቸውም ግን አይደለም ነው መታረም አለባችሁ ትኩረት የሚፈልግ ከሆነ ትኩረት ተሰጣችሁ እናንተ ናችሁ ሁሉም ሰው መታረም አለበት አይደለም ተደጋጋሚ ኮሜንቶች ሲጻፉ እኔ መናገር ፈልጋለሁ ትኩረት ፈላጊ ከሆነ ፎሎ ስታረጉት የነበራችሁት ላይቭ ሲገባ የነበራችሁት ኡስታዞች ቤት ሲገባ ከስር ስታሸበሽቡ የነበራችሁት እናንተ ናችሁ
ስትጣሉ በይሄ ምንድነው የኔ ፍቅር ብሎ ሲጣሉ አንተ ብስብስ አንቺ ብስብስ ይባባላሉ እንደሆነው እንዳይሆንባችሁ ትኩረት ፈላጊ ነው ያላችሁት ዛሬ ነው እንጂ ትኩረት ሰጡት የነበራችሁ ራሳችሁ ናችሁ። ቴንክ ዩ ቀጥል አንተ። አዎ እኔ ውሳኔውን ማየት አለብኝ ማለት ነው። እንደዛ ከሆነ አዎ ያው ቤቢ ያው ጽሁፉን ይኸውና ከጽሁፉ ቴሌግራም የለም ቴሌግራም ሀሳቡን ሲመጣ ታየዋለህ ወይ ደግሞ እኔ እልክልሃለሁ። ይሄን በኋላ ፈልጌ 2 ጊዜ ስክሪንሾት አድርጌ በዚህ በቲክቶክ እልክልሃለሁ ወይ ደግሞ በሌላ መንገድ እልክልሃለሁ። ቤቢ እዛ ታየውና ሀሳቡን ያስቀመጠበት መንገድ እሱ ሁለቱን ሀሳቦች የጻፈበትን መንገድ ከዛ ደግሞ ሌሎች ጽሁፎችን ወደ ላይ ወጣ ስታያቸው የአብዲሳ ያጻጻፍ ስልቶች ሰዎች ላይ ጥያቄ መፍጠር ነው እንጂ መልሱን መልሶ ፖስት ማድረግ አይደለም የሱ ስራው በራሱ ገባህ። ለሆነ ሀሳብ ሲያነሳ ለሀሳቡ መልስ መልሶ 4 ነጥብ አድርጎ አይደለም የሚዘጋው በሙሉ። ምክንያቱም ቴሌግራም ላይ ያሉት ሜምበሮቹ ሀሳብ ይሰጣሉ፣ ይነጋገሩበታል፣ ይስማሙበታል፣ ይጋጩበታል። ስለዚህ ሀሳቡን እዛ ጋር ሲያስቀምጥ እሱ ከሷ በፊትም የፖስታቸው ፖስቶች ብታያቸው በሀሳቦቹ ውስጥ ጥያቄን የሚያስነሱ ነገሮችና የሰዎችን እይታ ምልከታ የሚጠይቁ ነገሮችን አያይዞ ነው ፖስት የሚያደርገው። እና እኔ ከዛ አንፃር ኦኬ እሱ እኔ ካየሁት በኋላ አወራለሁ። ምክንያቱም እኔ ከዚህ በፊትም ስለ ጉዳዩ እንትን የሆነ ነገር ብዬ ስለነበረ ኡስታዝ ወይድም እንትን ጠይቀነው ነበር እኮ አብረን የሆነ ሰዓት ላይ ስለ አመንዝራይቱ ሴት ምናምን የሚባለው ነገር አልነበርኩም። እና ምን ተፈጠረ? ነበርሽ እንጂ ለምን አልነበርሽም? ነበርሽ እንጂ ለቱ ስብሐት ምን እያደረኩ ነበር? እያሸበሸብኩ ነበር። ምን አውቃለሁ ምን እየፈተልሽ እንደነበር አላውቅም። ግን ምን ትያለሽ? ተዘረረሽ ነው የምትወጪው ያው ሁሌ አይ ለምን ላስታውሰው አልቻልኩም ብዬ እኮ ነው። በይ የት ነበረ? ኡስታዝ ጋር ነበረ። እኔ ቤት ነው መሰለኝ አላውቅም። ሰበር ዜና እያለን የነገረን እንደውም መዝግቡ አዳዲስ ነገራቶች ሰጣችኋለሁ ይላል ኡስታዝ ነው እንደዛ ነው። ምን አለ መጽሐፍ ቅዱስ ውስጥ የሌሉ እንትኖችን ከ10 በላይ እንትኖች እኮ አሉ እኮ ተጨማሪ ብሎ የሚያስቀምጣቸው አሉ። እሱ ደግሞ ከ10ዎቹ አንዱ ነው መሰለኝ የአመንዝራይቱ ሴት እሱ ነውና አሁን ወደ ጉዳያችን ስንመለስ አብዲሳ አጋ፣ አብዲሳ ምስር ለቃሚ፣ አብዲሳ ቡና ወቃጭ፣ አብዲሳ አሮጊት መነኩሴ፣ አብዲሳ ደደቦ እኔ ቢመጣና እንደዚህ አይነት አማርኛዎችን የማልጠቀመው በነገራችን ላይ ቦታውን ለመስጠት ነው፣ እድሉን ለመስጠት ነው፣ ቀረብ ብሎ እንዲያወራ ነው እንጂ አልመጣም የሚል ከሆነ በጣም ብዙ ርቀት ነው የምሄድበት። ብዙ ነገር ብዙ ቃላቶችን እየተጠቀምኩ ያለጠልጠዋለሁ። አይ ሲያወራ ነበረ ባለፈው እኮ እኔ እሱ ጋር ሳወራ እኮ በቃ እንትን በቃ በምህረት ነው ሳወራው የነበረው ምናምን አለ። እኔ በምህረት ሊያወራኝ የሚችል ሰው የለም በፍጹም። በመጣኸውን ልክ እንቅርትህን ነቅዬ ነው ንግግር የሱ ንግግሮች አንተ ላይ ተጽዕኖ አሳድረዋል። ባቢ ለምን ተጽዕኖ ያሳድራል ንግግር? አይ አሁን እሱ ንግግር ተጽዕኖ አሳድሮበታል ብለህ ስትል አንተ እሱ ሄዶ ቴሌግራም ላይ ጽፏልና እንደዛ ነው። አሁን እኮ እሳቤው ፖይንቱ እሱ የሚናገራቸው ነገሮች አንተም ነቃቂ ታውቃቸው አይደለም። አንተ የምትናገረውን ነገር እሱ ኢሶኬ ብሎ እያለፈው አይደለም። ስለዚህ አንዳችሁን በንግግር ጎርታችኋል። እኔ አላልፍም እኮ እኔ ለምን አልፋለሁ? ስራ እኮ ነው። አያልፍም እንግዲህ እንዳየኸው ሄዶ ይጽፋል፣ እንደዛ ከሆነ ስለ ግለሰቦች አላወራም። እኔ ትልቅ ሰው ነኝ፣ እኔ ጸሐፊ ነኝ፣ እኔ ፈላስፋ ነኝ፣ እኔ የሐሳብ ሰው ነኝ የሚል ሰው ትንሽነቱን እኔ እገልጣለሁ እንጂ ዝም ልል አልችልም። እኔ ስራዬ ሰዎች ትክክለኛ ማንነታቸውን ማሳወቅ ነው። ይሄ የለበሱትን ካባ ማስወለቅ ነው እኔ ስራዬ። ገብቶሻል? ስለዚህ እኔ እንደዚህ ብዬ ማለቴ ከሱ አትሻልም ልባል አልችልም። እኔማ ስራዬ ነው። ከዚህ የተለየ ስራ ያለ እዚህ ጋር የምመጣው እኮ ሌላ ነገር ለማድረግ እኮ አይደለም። እኔ መጽሐፍ ጽፌያለሁ እያልኩ የምሰክሰው እኮ አይደለሁም እኮ። እኔ ሐሳብ ሰው ነኝ እያልኩ የምሰክሰው አይደለሁም። እኔ ነፃ ሰው ነኝ። ማንንም ሰው ላይ ደግሞ እንደፈለኩ የሚሄድ ሰው ነኝ። ገብቶሻል? ህግ የለኝም፣ ድንበር የለኝም። እኔ ገባሽ? ስለዚህ ተጽዕኖ ስላሳደረብኝ ሳይሆን እኔ ትልቅ ሰው
ነኝ ብዬ ስለማምን ክስተቶች ላይ ነው እኔ ሐሳብ የምሰጠው። በቃ እንደዚህ ነው። ገብቶሻል? አይዲያዎችን እያመጣው ሰው አወያያለሁ። እኔ የአይዲያ ሰው ነኝ። ትልልቅ አጀንዳዎችን ፈጥራለሁ አሉኝ ቤቴ። ስለዚህ መጣችሁ ሐሳብ ስጡ ብሎ የሚል ሰው ግን ባለበት አልተገኘም ብዬ ነው ሐሳብ እየሰጠው ያለው። ምክንያት አቀረበ እኮ ለእሱ። እኔ 8 ወር ሙሉ ታግሻቸዋለሁ። ሪስፔክት ሳደረጋቸው ክብሬ ሊገባቸው አልቻለም። ፍርሃት ነው የሚመስላቸው። ስለዚህ በቋንቋቸው አናገራቸዋለሁ አለ። ተናግሯል እኮ ሲናገር። ማንን ነው 8 ወር የተሸከመው? ማንን ነው የተሳገሰው 8 ወር? ሌሎች ሰዎች ጋር በመጽሐፉ ዙሪያ ላይ ይጣሉ ነበረ ማለት ነው። ከእናንተ ጋር ቲም ጋር የሚገናኝ አይደለም። ሲናገር ራሱ እሱ እኔ በጣም ብዙ ትችቶችን ተቀብያለሁ። ተናገር ቅርብ ጊዜም ነው ሰዎችን ሜንሽን እያደረገ መናገር የጀመረው እንጂ በፊት እንደዚህ አያደርግም። ቱ ቢ ኦነስት ማለት ነው። እና ሲናገርም ተናግሮ ነው። እኔ በጣም 8 ወር ሙሉ ነው ዝም ያልኳቸው። ግን ደግሞ ዝም ስላቸው ሊገባቸው ስላልቻለ አንዳንድ ፖይንቶችን ማንሳትና መመለስ አለብኝ፣ በሚገባቸው ቋንቋ ማናገር አለብኝ ብሎ ነው መልስ የሰጠው። ሲሰጥም እንጂ ከመጀመሪያው ጀምሮ የግለሰቦችን ሀሳብ እያነሳ እየተቸ መልስ እየተሰጠ ሪከርድ እየከፈተ እያሰማ ምናምን የሚያደርግ ልጅ አይደለም። ማን ነው 8 ወር የታገሰው? ሌሎች ሰዎች አሉ እንደዚህ በሀሳብ የሚጣላቸው። እኔ ምን አገባኝ ታዲያ? ስለ ሌሎች ሰዎች ምን አገባኝ? እኔ እኮ እያወራ ያለሁት እኮ ትናንት ስለተፈጠረ ከኔ ጋር እንጂ ስለ ሌሎች ሰዎች እኔ ምን አገባኝ ታዲያ? አንተ እንዲህ የሚል ሰው ስም እያነሳ ሜንሽን እያደረገ ሲናገር መዋል የለበትም ላልከው እንዲናገር ያደረጉትን ምክንያት ዘርዝሯል ነው ያልከው ያለሁት። እኔ ምን አገባኝ? እኔ ስለ ጉዳይ ነው እኔ እየተናገር ስለኔ ነው እየተናገርኩ ያለሁት። አንተንም ጨምሮ እኮ ነው እያልኩ ያለሁት። አሁን አንተ ምን አልክ? እንዴ ባቢ የምትናገረው ነገር እኮ እየተጋጨ ነው። አንተ ምን አልክ? አይጋጭም። አንድ መጽሐፍ ጽፌያለሁ፣ ትውልድ እቀይራለሁ፣ የተለያዩ ሀሳቦችን አነሳለሁ የሚል ሰው ስለ ሰው ለምን ስም እያነሳ ያወራል ነው አይደለ ፖይንት? እሱ ደግሞ እንደዛ ያደረኩበት ምክንያት ዝም ስላቸው እነሱ ሪስፔክት ስለሚጎላቸው ገባህ? ብዙ ሰዎች አሉ። አንተ ብቻ አይደለም እኮ ነው ማለት ከሌሎች ሰዎች ጋርም ሲመላለስ ከዚህ በኋላ የሚናገሩኝ ሰዎች እናገራለሁ፣ በቋንቋቸው ነው የማናገራቸው። እኔ በጣም ዝም ስለምላቸውና ሪስፔክት ስለማድረግ መነጋገር ስለማልፈልግ መስመር የተጥሶብኛል አለ እያልኩ እኮ ነው። ታዲያ እኔ ምን አገባኝ? ከሌሎች ሰዎች ጋር የሚያደርገው ነገር እኮ አሁንም አይገባኝም እኮ። እኔ እኮ ለምን አሁን ፈነዳ እኮ ነው ጥያቄ። ኦፍ ኮርስ በቃ ታከተው በቃ ሲበቃው ፈነዳ። ለምን ፈነዳ እንዴ? ለምን ፈነዳ እንዴ? ለምን የማይፈነዳው? እኔ ነኝ እንዴት አድርጌው የነበረው? ቀዳዳውን ዘግቼው የነበርኩት ታዲያ አይገናኝም እያልኩ እኮ ነው። ካንተ ጋር አይገናኝም። አንተ የዛ አንዱ አካል ነህ እንጂ ካንተ በፊትም ከሌሎች ሰዎች ጋር ሲነጋገር ነበር ቤቱን ከፍቶ እያልኩ እኮ ነው። ኦኬ ራሱ መጥቶ ማውራት ይችላል። ከመጣ ያወራልሃል። አዎ ሼር አድርግለት እስኪ ራሱ መጥቶ ያወራ ልብ ካለው። ለምን ራሱ መጥቶ አያወራም ግን? እንዴ አንተ እሱ የሌለበት ነው እያወራ ያለው። ከዛ እኔም አውቀው መለስኩልህ። ምን እኮ ለምን አይመጣም ነው ጥያቄ። ለምን አይመጣም? በቃ ምክንያቱም እሱ ነው የሚያውቀው። ግን የተነሱት ሀሳቦች ላይ የማውቃቸውን ነገሮች ነው ምላሽ እየሰጠሁ ያለሁት። ኦኬ ችግር የለውም። ኦኬ እኔ የማውቀው ምንድን ነው፣ እኔ የሰው ልጅን ንግግር እኔ ላይ ተጽዕኖ መፍጠር እንደማይችል ነው። እኔ ላይ ሰዎች ሲናገሩ አንደኛ ነገር እንደ ማስታወቂያ ነው እኔ የምረዳው። በቃ በታች ነው ደስ ብሎኝ ነው ማስተናገረው። ደስ ይለኛል። እንደውም ከፍዬ ሁላ ሰው ስለኔ ቢናገር ደስ ይለኛል። እኔ አይደለም ስሜታዊ ሊሆን አይደለም ተጽዕኖ ሊፈጥርብኝ ሰው ይቅርና እኔ ራሴን ከፍዬው ስለኔ ሰው ቢያወራ ደስ ይለኛል። እውነት ለመናገር በተለይ ትልልቅ ፌመስ የሆኑ ሰዎች ብከፍላቸውና ስለኔ ቢያወሩ እኔ ትልቅ ነገር ነው። ምናልባት ይሄን ነገር እንትን እየተከተለ ከሆነ አብዲስ አጋ ምስር ለቃሚ አላቅም ይሄ ፌመስነቱን በመተቸት ከሆነ ማረጋገጥ የፈለገው አይምሮን ባዶ እንደሆነ የመሰከረልን ነው ማለት ነው። እኔ እንደተረዳሁት ግን 1500 ሰው ስለኔ እያወራ ነበር ብሎ ሪከርድ አድርጎ እየሰከሰ ቁጭ ብሎ ሰዎችን ለማሳመን የሚጥር ሰው ግን እኔ አይምሮ ጭቃ እንደመላ ሰው ነው እኔ የተረዳሁት። ስለዚህ ሰውየው ምንም ሰው የሚቀይርበት አይምሮ የለውም። አዲስ ነገር የሚያመነጭ አይምሮ የለውም። ምንም የመከነ ትውልድ ከመፍጠር ውጪ ምንም አዲስ ነገር ሊፈጥር አይችልምም ራሱ። አንደኛ ነገር ስሜቱንም መቆጣጠር የሚችል ሰው አይደለም። ክብሬ ተነካ ብሎ ከሰዎች ጋር አላወራም ብሎ የሚኳረፍ ሰው ልክ የገጠር ሙሽሪት በየሆነ ማንነት ውስጥ ተከልሎ ፍልስፍናን ማስፋፋት የሚፈልግ ሰው ነው። ለኔ እንዴት ይሆናል?
አንድ አስተሳሰብን የተለየ አስተሳሰብ አለኝ ብሎ የሚል ሰው ይሄ እንዴት ነው ከሰዎች ጋር እኔ ክብሬ አያስጨንቀኝም። በነገራችን ላይ የኔ ክብር ማለት ነው የፈለገ ሰው ቢለኝ ማድረግ አለብኝን የምለውን ነገር እስከማደርግ መድረስ አለብኝን የምለውን ቦታ እስከምደርስ ሰው የፈለገውን ነገር ቢል እኔ ሊያንገዳግደኝ አይችልም። የሚያስጨንቀኝ ዓላማዬና ዓላማዬ ብቻ ነው። ይሄ ነው በነገራችን ላይ የመጽሐፍ የሚጽፉ ሰዎች የሐሳብ ሰዎች ስንት የመጽሐፍ ምረቃ ላይ እኮ እንደዚህ ብለን ማውራትም ይደብራል እንጂ እኮ ተገኝተን ሐሳብ የሰማን ሰዎች እኮ ነን። አሁን መጽሐፍ ጽፈናል ምናምን ብለን ማድረጉ ይቅርና ስንት መጽሐፍ የጻፉ ሰዎች የመጽሐፍ ምርቃትን እንትን ተደርጎልን ቁጭ ብለን የሰዎችን ሐሳብ የሰዎችን ብለት ያየን ሰዎች የተሻለ መጽሐፍ ጽፈ ያንተና የሱ መጽሐፍ እያነጻጸረን አንተችም። ኦፓል ግን ደህና ነሽ? እኔ እኮ አሁን ማለት ነው እኔ በጣም ደህና ነኝና መጽሐፍ ጻፍና ያንተና የሱ መጽሐፍ አድርገን እንተች እንጂ አንድ መጽሐፍን የሚያክል የጻፈን ሰው ምንም ያልጻፈ ሰው በምን መስፈርት ነው የሚታቸው እኮ ነው። እኔ እኮ መጨበጥ ከበደኝ እኮ በይብኝ። ለማን ነው መጽሐፉን የሚሰጠው? አይ እሺ እንደዛ መጽሐፉን የሚሰጠው የሚጻፈው ሐሳቡን የተቸበተ ሪስፔክት አድርገን በይብኝ። መጽሐፍ የሚሰጠው ምንድነው? አይ መጽሐፍ የሚጻፈው ለማን ነው? መጽሐፍ የሚጻፈው ለማን ነው? መጽሐፉ የሚጻፈው መጀመሪያ ጸሐፊው የሚጽፈው አእምሮ ውስጥ ያሉትን ሐሳቦች ይወልዳል። ለማን ነው መጽሐፍ የሚጻፈው? ለራሱ ነው መጀመሪያ የሚጽፈው። የነገርኩህ እኮ ነው፣ በቅደም ተከተል ነግሬህ እኮ ነው። አንድ ሰው መጽሐፍ የሚጽፈው አእምሮ ውስጥ ያሉት ሐሳቦች በጥበብ የተሞላውን መገለጡን ወደ መጽሐፍት ያሰፍረዋል። ልጅ ነው፣ ይወልደውና ሐሳብ ልጨርስ ነብያችን ይወልደውና ያንን መጽሐፍ ከዛ ለህዝብ ያካፍለዋል። ሐሳቡን የሚወድ የሚመለከተው የሱ አይነት ሐሳብ ያላቸው የተለየ ሐሳብ ያላቸው ሰዎች መጽሐፉን ያነቡታል አይደል? ነው። አስተያየት ከማን ይቀበላል? ከህዝብ። ያ ህዝብ አስተያየት የሚሰጥ ሰው መጽሐፍ የጻፈ መሆን አለበት፣ ያነበበ መሆን አለበት። ቢያንስ መጽሐፉን አንብቦ የጨረሰ መሆን አለበት እንጂ ሽፋኑን አይቶ አይደለም መስጠት ያለበት። መጽሐፉን አንብቦ የመጽሐፉን ሐሳቦች አይቶ ልጨርስ። እኔ ደግሞ ሌላ ነገር ነው እያወራሽ ያለሽ። እኔ ስለ መጽሐፉ ሳይሆን እያወራሁ ያለው እኔ አሁን መጽሐፍ ስለጻፈ ሰው ነው እያወራሁ ያለሁት እንጂ ስለ መጽሐፉ እስካሁን ያወራሁት ነገር የለም። ለራሱም ነግሬዋለሁ። መጽሐፉን ሳላነብ ስለ መጽሐፉ አንድ ነገር ልናገር አልችልም። አሁንም እየተናገርኩ ያለሁት መጽሐፍ የመጽሐፍ ማንነት ስላለው ሰው ነው እያወራሁ ያለሁት። ገብቶሻል? ስለዚህ ሐሳብ የሚሰጠው አንድ መጽሐፍን ጽፎ ስላበረከተ ሰው ነው እያወራህ ያለው። አዎ ኦኬ፣ አሁን ተረዳሁ። ስለዚህ ምንድነው አንድ መጽሐፍ የጻፈ ሰው ምን መሆን አለበት ነው አንተ የምትለው? መስፈርት እያስቀመጥክ ነው። ምን አልሰማሽም? እስካሁን ሳወራ የነበረው ሳሰሚ ነው እንዴ? ተቀላቀለ ሐሳብ እኮ ስለምትቀላቀለው ለምን ይቀላቀል? እኔ አልቀላቀልኩም። እኔ ማወራው እኮ ጠንቅቄ የማውቀው እኮ ነው። ለምንድን ነው የሚቀላቀለው? ይሄን እኮ ነው የሚለው። አሁን አንተ ስለ መጽሐፉ ካልሆነ እያወራህ ያለው አንድ መጽሐፍን ስለጻፈ ሰው እኮ ነው እያወራኸው። መጽሐፍን አንድ የጻፈ ሰው መስፈርት አለው ብለህ ነው የምታምነው የምታስበው? አሁን ለይቼ እኮ እንዳስበው ነው እንድቀበል። ሊላበሰው የሚገባ ማንነት አለ ብዬ ነው እያወራሁ ያለሁት። እኔ ሊገኘው የሚገባ ቦታ አለ፣ ሊርቀው የሚገቡ ነገራቶች አሉ ብዬ ነው እያወራሁ ያለሁት እንጂ ምክንያቱ ይሄ ሰው ትልቅ ሰው ነኝ ብሎ የሚያስብ ከሆነ እኔ የምገምተው ይሄ ሰው መጽሐፍ በመጻፉ ነው፣ አይዲያዎችን በመፍጠሩ ነው። ስለዚህ ይሄ ሰው መገኘት የሌለበትን ቦታ አለ፣ ማድረግ የሌለበትን ነገር አለ፣ መቆጠብ ያለበትን ነገር አለ። ገብቶሻል? እንደዚህ ብሎ ብዬ ስናገር ደግሞ እኔ ስለ መጽሐፉ ላወራ አልችልም። ስለ መጽሐፉም አላወራውም። ሳላነበው ስለ መጽሐፉ እንዴት አወራለሁ? ሳልገልጠው ምን ብዬ አወራለሁ? ራሱ ከየት አመጣዋለሁ? ከየት ይመጣልኛል ስለ መጽሐፉ? ስለዚህ ይሄ ሰው አንተ እኮ እንደዚህ አይነት ሰው ከሆንክ እየወረድክ ነው። አንተ እንደዚህ አይነት ማንነት ካለህ ነው እየዘቀጥክ ነው ብሎ የሚመክረውን ሰው የሚጠላ አንቺም እየጠላሽ ነው። በነገራችን ላይ እየጠቀምሽው ሳይሆን እየጎዳሽ ነው። ሐሳቡ ስለተቀላቀለ ነው። ጥርት ያለ ሐሳብ ለምን ይቀላቀላል? ሐሳብ ከሌላ ሐሳብ ጋር የተቀላቀለ ነው። ባቢ አሁን ከየትኛው ሐሳብ ምንና ምን እየተጋጨ? አሁን ምንና ምን እየተጋጨ ያለው? አንዴ ወደ ፐርሰናል ተወስደዋለህ። ሁለተኛ መጽሐፍን ስለሚጽፍ አንድ ሰው ካራክተር ሊኖሩት የሚገቡ ነገሮች ብለህ ትናገራለህ። ፐርሰናል ነው እሱ። በቃ ፐርሰናል እኮ ነው። ስለ አብዲሳ ነው እያወራሁ ያለሁት። ሶስተኛው የተለየ ነገር አላመጣሽም። ስለ አብዲሳም ቢሆን ስለ ፐርሰናሊቲው
እንዲህ መሆን አለበት ብለህ ታወራለህ። ሁለተኛ ደግሞ አንድ መጽሐፍን የሚጽፍ ሰው ካራክተሩ ይሄን መስፈርት አለ ማሟላት አለበት እያልክ ነው። ሶስተኛ ነገር ደግሞ ይሄን እኮ ነው በቃ ለዚህ ነው እኮ ተመሳሳይ እኮ ነው። አሁን ለይተሽ ምን አመጣሽ? ተመሳሳይ አይደለም። የአብዲሳ ድርጊቶችን ጠቅሼ መጽሐፍ የጻፈ ሰው ግን መጽሐፍ የሚጽፍ ሰው ግን የሐሳብ ሰው ግን እንደዚህ ማድረግ አለበት ብሎ መናገር ምኑ ጋር ነው የሚቀላቀለው? እኮ ይሄ ህግ አይደለም። እሱ ደግሞ እንደዛ ያደረገባቸው ለምን ህግ አይሆንም? አንተ አሁን እያልክ ያለው እኮ ባቢ መጽሐፍ የጻፈ ሰው ሲሰደብ መልስ መስጠት የለበትም። መጽሐፍ የጻፈ ሰው ሐሳብ መስጠት የለበትም። መጽሐፍ የጻፈ ሰው መተቸት የለበትም። መጽሐፍ የጻፈ ሰው ለሚነሱ ጥያቄ መመለስ የለበትም። ራሱን መከላከል የለበትም እያልክ አላልኩም። እሺ ምንድን ነው የምትለው? እሺ እነዚህን ካልሆነ እያልክ ያለው ሐሳብ መስጠት የለበትም ብያለሁ። ሐሳብ መስጠት የለበትም አልኩ። መልስ መስጠት ለሚጠየቀው ጥያቄ መልስ መስጠት የለበትም ብያለሁ። እኔ እኮ እስካሁን ያደረገው እኮ ከዚህ የተለየ እኮ አይደለም። የኔ ፍቅር አይደለም ምን አደረገ ከዚህ የተለየ? እሺ ቢያንስ እንኳን እኮ አሁን ለምሳሌ ትችት የሚባለው እኮ የራሱ የሆነ መልክ አለው እኮ። ራስህን ክብርህን የምታስጠብቅበት እኮ የራሱ የሆነ መንገድ አለው። አንተ ትልቅ ሰው ነህ፣ ክብርህን የምታስጠብቅበት አንተ መከራው እንዴት ራሱን ማስጠበቅ እንዳለበት ራሱ እንዴት መጠበቅ እንዳለበት መቼ አስወራሽኝና ነው እኔ የምመክረው? አሁን ቀጥል። እሺ ምን ሆነሽ ነው? ግን አይደለም የእሱ አካሄድ ልክ አይደለም ብለህ ካሰብክ ያንተ ምክር ስጠው እንጂ ግን እሱ ራሱን መከላከሉ፣ ለተነሳበት ጥያቄ መልስ መስጠቱ፣ ለመጣበት ትችት ምላሽ መስጠቱ ጸሐፊነቱን ሊገድበውና ክብሩን ሊቀንሰው አይችልም። እኔ ደግሞ እያልኩ ያለሁት አንተ ደግሞ እያልክ ያለኸው የሄደበት መንገድ ትክክል አይደለም፣ በዚህ መንገድ አልነበረም ችግሩ መፍታት ያለበት እያልክ ይመስለኛል። አይደለ ፍቅር? ስህተት አለበት ስህተት አለብኝ ወይ እኮ አሁን እየለየሁልህ እኮ ነው። እንደዚህ ነው አንተ እያልክ ያለኸው የሄደበት መንገድ ልትለየኝ አትይም። ራሴን ለየዋለሁ እኮ አድርገሽ ከተረዳሽው ስህተት አለበት እኮ ያንተ ሀሳብ የትኛው ላይ ነው እኮ? እኔ ለምንድን ነው እንደዚህ የምትሆኚ? እኔ እኮ የአንተ ሀሳብ አሁን ራሱ መከላከል እንዳለበት አምነሃል አይደለ? ምላሽ መስጠት እንዳለበት አምነሃል። መተቸት እንዳለበት አምነሃል። ጥፋቱ ምኑ ጋ ነው? አሁን ምን ታደርግ? እሰማሃለሁ። ቀጥል የኔ ፍቅር። ምን እቀጥላለሁ? ነገሩን ከከነስሽው በኋላ እኔ እኮ ይገርመኛል። አሁን ያደረግሽው ነገር በነገራችን ላይ የተምታታ ሐሳብ ስለተናገርኩ ሳይሆን ወይም የተለየ ነገር ኑሮ ሳይሆን ትናንት ስናገረው ከነበረውና ቅድም ስናገረው ከነበረው የተለየ ነገር ተናግሬ ሳይሆን ይሄ ልከላከልለት እንዳይመታ አይነት ነገር ነው ያደረግሽው። አሁን እኔ ጥሩ ሳወራ እንደዛ ነው ሳወራ ነበረ። በመሃል ገብተሽ ስታቋርጭ ቢያንስ እንኳን ዝም ብለሽ አዳምጠሽ መጨረሻ ላይ መጠየቅ ነበረብሽ እኮ። አሁን አሁንማ ወደ ስድብ ነው ያደምሽኝ። አይደለም እኔ እያልኩ ያለሁት አሁን እሱ አንድ መጽሐፍን ከጻፈ ሰው ያደረገው ነገር አይጠበቅም ሲባል እኔ አብዲሳ እንግዲህ ሚዲያ ላይ ይሰደባል፣ የሚሰድቡትን ሰድቧል፣ ተችቷል፣ የተቻቸውን አብራርቷል፣ ጠይቋል፣ መልስ ሰጥቷል፣ አብራርቷል፣ አድርጓል። እነዚህ ነገሮች አንድ መጽሐፍ ጸሐፊ ሊያደርጋቸው አይገባም ከሆነ የሚባለው እኔ አንድ መጽሐፍ ጸሐፊ ሲሰደብ፣ ሲተች፣ መብቱ ሲጣስ፣ ስም ሲሰጠው ዝም ማለት አለበት ወይ ጥያቄ ነው ያነሳው። ያደረገው ነገር አንድ መጽሐፍ ጸሐፊ የማይጠበቅ ከሆነ የምን መብት ነው የተጣሰው? እኔ በነገራችን ላይ አላቅም፣ በምንሽ እየሰማሽኝ እንደሆነ አላቅም። ወይ ምናልባት በአብዲሳ ጆሮ ከሆነ እየሰማሽኝ ያለሽው ሌላ ነገር ነው። ቀጥል ልስማሽ። በፍቅርና በትህትና እሰማሃለሁ። አረ ችግር የለውም፣ ችግር የለብኝም። እኔ በፍቅርም በትህትናም አለመስማትም ትችያለሽ። እኔ መብትሽን እንትን ላድርገው አልችልም። የምትሰሚበት መንገድ ለአንቺ የተተወ ነው። ግን እኔ ምንድነው እኔ የምናገረውን ነገር ለኔ ተውትና ምናልባት ከተምታታም ይሄ ነገር ተምታታ ብላችሁ መጨረሻ ላይ እንትን ብታደርጉ መልካም ነገር ነው። ሐሳብ ስሰጥ እኔ በመሃል ገብተሽ ሐሳቤን እንትን ካደረግሽው ይሞታል ሐሳቡ ራሱ። ገብቶሻል? አንድ መጽሐፍ ጽፋለሁ የሚል ሰው የሐሳብ የሆነ ሰው ባጭሩ የሐሳብ ሰው ስለ ግለሰቦችን ታሪክና ድርጊት ስለ ክስተቶችን እያወራ አይገኝም። ስለዚህ አንተ ከእንደዚህ አይነት ማንነት መላቀቅ መቻል አለበት ብሎ ማለት ምክር እንጂ እንትንም አይደለም። ራሱ ከጥላቻ የተነሳ ወይም እሱ ስለምጠላው እሱ የሚሰብር ነገርም አይደለም፣ የሚያጠነክር እንጂ። አንተ ትልቅ ማንነት ካለ ተስፋ የምናደርግብህ ሰው ነህ እኮ ነው እኮ ራሱ እኮ ሲተረጎም ማለት ነው። አንተ መጽሐፍ የምትጽፍ ሰው ነህ፣ የአይዲያ ሰው ነህ። ትልልቅ ነገራቶችን እያመጣህ እንትን የምታደርግ ሰው በእንደዚህ አይነት ተልካሻ ነገር በማይረቡ ሰዎችን ተከበህ ቁጭ ብለህ ሐሜትን እያመላለስክ
ቡና እየወቀጥክ የምትውል ከሆነ አንተ የትም ልትደርስ አትችልም፣ ሌላ አዲስ ነገር ልትፈጥር አትችልም ብሎ ማለት ምክር እንጂ እንትንም አይደለም፣ የሚሰብር እንትንም አይደለም፣ ንግግርም አይደለም። በነገራችን ላይ ይሄ ደግሞ በመልካም እንትን የማይወስደው ከሆነ እሱ ራሱ ችግር አለበት ማለት ነው። ልዩ ችግር አለበት። እንደዚህ አይነት ንግግር ትናንትም ሲነገረው የነበረው እኔ አሁን ለምሳሌ ስለ ፕሮፋይሉ ተናገርኩ ነው ባለፈው። ፕሮፋይሉ ከጠቀስኳቸው ብዙዎች አንዱ ነው። አንተ ትኩረት ፈላጊ አይነት ነው የሚያስመስልብህ። ምክንያቱም ያላደረከውን ነገር በኤአይ ኤዲት አድርገህ ፕሮፋይል ላይ ቁጭ አድርገህ ስታወራ አንደኛ ነገር ትችት ምን ማለት እንደሆነ እንደማይረዳ ነው የተረዳሁት እኔ። ሲቀጥል ደግሞ ሰዎች ራስህን በኤአይ ኤዲት ተደርጎ እንደዚህ ልክ እንደ ተናጋሪ ሰው ብዙ ስራ እንደሰራ ሰው አድርገህ መቅረጽህ ለኔ ትኩረት ፈላጊነትህን ነው የተረዳሁት። ከዚህ አንጻር ነው እዚህ ጋር የደረስከው። ስለዚህ እኔ ትንሽነት ነው ይሄ የልጆች ጨዋታ የለም። በፕሮፋይል የሚረኩ ዲኮራም የሆኑ ሰዎች እንደዚህ አይነት ማንነት እንደተላበሰ ነው እኔ የተረዳሁት። ሰዎች አሉ ድርጊት ላይ ዜሮ ናቸው፣ ተግባር ላይ ምንም ነገር የለም። በፕሮፋይል የሚረኩ ሰዎች አሉ። የሆነ ፕሮፋይል ያደርጋሉ። ያ ፕሮፋይል ላይ ያለ ነገር ግን የነሱ ማንነት አድርገው የሚረኩበት ሰዎች አሉ። አብዲሳ ከዚህ የተለየ ማንነት የለውም ብዬ ስነግረው ይሄን እንኳን በሌላ ነገር አልተረዳውም እንዴ ግርማ ሞገሴ ምናምን ብሎ ያወራል። ስለዚህ እንደዚህ አይነት ማንነት ያለው ሰው እንደዚህ አይነት ፐርሰናሊቲ ያለው ሰው ለኔ አዲስ ነገር ሊፈጥር አይችልም ነው። ተስፋ ቆረጥኩበት ነው። እኔ መጽሐፉን ለማንበብ እኮ በፈቃደኝነት እንትን ብዬ ነበርኩ። መጽሐፍን አነበዋለሁ ብዬ እኮ ነግሬዋለሁ። መጽሐፉ እንዳላነበው የሚያደርግ ነገር ግን አሁን እያየሁበት ነው። አሁን ይሄ ሰው በቪው የቲክታክ ቪው ስካር የሰዎችን የቀን ውሎ እንትን እየዳሰሰ የሚውል ሰው ከሆነ እኔ መጽሐፉ ውስጥ ምን አገኛለሁ ብዬ ነው እኔ የምገባው። እኔ መጽሐፉ ውስጥ የምገባው እኮ ለምሳሌ አንዳንዴ ዝም ብለህም ጥሩ ነገር አገኛለሁ ብለህ ልትገባ ትችላለህ። አንዳንዴ በሰዎች በንግግራቸው ትልቅነታቸውን ተረድተህ አይ እንደዚህ አይነት ማንነትማ ካለው ጥሩ ነገር አገኝበታለሁ ብለህ ልትገባ ትችላለህ። አንብበህ ብሎ እንትን ያደረገ ሰው ግን እኔ አሁን እዚህ ጋር ምስር እየለቀመ ሳገኘው ይሄ ሰው በየቀኑ የሚደረጉ ተልካሻ ነገራቶችን እየለቃቀመና እያፏጨም ካገኘሁት ይሄ ሰው እኔ ጥሩ ነገር አገኛለሁ ብዬ መጽሐፉን ልገልጠው አልችልም። ስለዚህ መጽሐፉ ውስጥ እንኳን ለምሳሌ ጥሩ ነገር ካለ ራሱ በሚያሳየው የወረደ ማንነት ሰዎችን እንዳያነቡት እያደመ ነው ማለት ነው፣ እያደረገ ነው። መጽሐፍ ውስጥ ቁም ነገር ካለ አብዲሳ ግን ስለ ተራ ሰዎችና ስለ ማይረባ የቀን ክስተቶችን እንትን እያደረገ ማንነቱን ለሰዎችን የሚያሳይ ከሆነ መጽሐፉን ያላነበቡ ሰዎች እንዳያነቡ ነው እያደመ ያለው እያደረገ ያለው። ስለዚህ እንደዚህ ተብሎ ሲነገረው ወስዶ የማይጠቀምበት ከሆነ ያኔ አላቅም የምን ችግር አለበት ብዬ ነው የምወስደው። ኦፓልም እንደዚህ ተብሎ ሲነገረው የምትከላከይ ከሆነ እየጠቀምሽው አይደለም እየጎዳሽው እንጂ። ይሄ ሰው የፈለገውን ሐሳብ ማንሸራሸር አለበት። ሰው የፈለገውን ነገር መናገር አለበት። ይሄ የተጠበቀ ነው። ሰው የፈለገውን መናገር አለበት። የሚናገርበት መንገድ ግን እኔና አንቺ የተለያየ እንትን ሊኖሩን ይችላል። አንድ ለምሳሌ እኔና አንቺ የምናሳየውን የነጻነት እንትን አንድ ፌመስ ሰው በቪዲዮ ወጣ ሰው ላያሳየው ይችላል። ወይም ደግሞ አንድ የሆነ ሰው የሚያሳየውን የነጻነት እንትኑ አንድ ባለስልጣን ላያሳየው ይችላል። ስለዚህ ማንነታችንን እኛን በሚመጠን እንትን ልክ መሆን አለበት ብዬ ነው እኔ እንትን ሳደርግ የነበረው። ቀድምም ትናንትም አሁንም የማይቀየር ማለት ነው። አሁንም የማይቀየርም። አይ ከተባለ ግን ይሄ ምክር አይገባኝም ካለ ግን ምክራዊ ትችት ነው። እኔ ባቢሎን ስለሆንኩ አሉ ቅመም የሆኑ የተሳሉ ቃላቶችን ጣል እያደረክ እየወጋ ምናምን እየሳቅ ደግሞ እየተዝናናህባቸው ደግሞ ይሄ የማጅራት ጅማትን እየበጠስክ ተዝናናባቸዋለህ። እንደዚህ ነው የማደርገው። ምክር ይቀበላል፣ ከወሰደ ይውሰደው፣ አልወስደውም ብሎ በተገኘበት እንትን ካለ ግን እንደፈለክም እየመዘዝክ እንትንህን ትለጠልጠዋለህ ማለት ነው። ገብቶሻል? አሁን ተረድቻለሁ እኮ ስለምትቀላቅል እኮ ነው። አሁን ጥርት ያለ እኔ አልቀላቅልም። እኔ አልሰከርኩም። ውሃ ጠጥቼ ነው የማወራው። ትናንትናም ከትናንት ወዲያም አንዱ ሀሳብ ከሌላ ሀሳብ ጋር የተደበላለቀ ስለሆነ እሱ የተረዳው በዛ መንገድ የተረዳሁት በዛ። አሁን ግን እኔ ምክር ነው የሰጠሁት፣ አስተያየት ነው። እነዚህ ምክሮች ናቸው። እሱ ከሚያነሳው ሀሳቦች ጋርና ነኝ ከሚለው ካራክተር ጋር የሚሄድ ነገር ማድረግ አለበት። ምክር ነው።
ኦብቪስሊ በደንብ ይቀበሏል። ይሄን እሱ ለእኔም ለሱ ማታ መክሬዋለሁ እኮ ቤቱ ገብቼ አሁን አንተ ያልከውን ነገር ብዬውን የወጣሁት እውነት ለመናገር ገብቶሃል። ስለዚህ ይሄ ምክር ጠቃሚና አስፈላጊ ምክር ነው። ምክርን ደግሞ እሱም ይቀበላል። ለራሱ እኔ ቤቱ ገስት ላይ የነበሩ ሰዎች ካሉ ይመሰክራሉ። ነግሬው ነው የወጣሁት፣ አስምሬበት ነው የወጣሁት። እሱም እሺ ብሎ ተስማምቷል። የተቀላቀለው የቱ ጋር ነው? እኔ አላቅም። እንኳን አማርኛው እናንተ ወዲያ እንኳን በጣም ብዙ ነገሮች ናቸው የተቀላቀሉ ያሉት። ምንድን ነው የተቀላቀለ? እኔ አላቅም። ከስሜት በዚህ እንዝጋው። ለምን አንመል? እኔ የተቀላቀለ ነገር አልናገርም። አቋም ነው። ምናልባት አረብኛው ምንድነው አማርኛ እንደ አረብኛ ገልብጠች እየተረዳሽው ከሆነ አላቅም እንጂ እኔ የተቀላቀለ ነገር አልተናገርኩም። እኔ ምንም የሚቀየር ነገር እኮ አላወራም። ብሳደብም ተሳድቤ እላለሁ። ያደረኩትን ነገር እንዳደረኩት ነው እኔ እንትን አድርጌ ማለት ምን ከምን ጋር ነው የቀላቀልኩት? እኔ ከትናንት ወዲያ የነበረው ባለፈው የነበረው ስጠይቀው ነበረ። በቃ እኔ ምንም አላልኩትም። ስጠይቀው ነበረ። እኔም ማስበው ግን ብዬ አስተያየት ሰጠሁት፣ ወሰደው። የዛኔ እኮ መመለስ ይችል ነበረ። ስለ ፕሮፋይሉም ስለ ትኩረት ፍለጋም ስጠይቀው እንትን መመለስ ይችል ነበረ እዛ ጋራ ማለት ነው። ቴንኪው ተባብለን የጨረስነው ነገር ግን ቤቱ ከሄደ በኋላ እንደዚህ ፕሮፋይል ምናምን ብሎ ይሄ ምስር ለቀማ እንትን የሚያደርግ ከሆነ ግን ትርጉም የለውም። ትናንትም ጽድት ያለ ሐሳብ ነው ስሰጥ የነበረው። በመጀመሪያ እድል ሰጠሁት፣ እድሉን እንዲጠቀም ፍቃድ ሰጥቼዋለሁ። በቃ ፍቃዱን ጨርሶ ነው በቃ ቻው ብሎ ነው የሄደው። ከዛ በኋላ ደግሞ መጨረሻ ላይ ሐሳቡን ጠቅለል አድርጌ እኔ አብዲሳ ላይ ያየሁትን ነገር ታዝቤያለሁ። ትናንት ከልጆቹ ጋር ሲያደርገው የነበረውን ነገር በመታዘብም ከዚህ በፊት የነበሩ እንትኖችንም በመጨመር ሐሳብ ሰጠውበት። የተቀላቀለ ነገር የቱ ጋር ነው የተቀላቀለ ነገርን የምናገረው? ለምን የተቀላቀለ ነገር እናገራለሁ? እኔ ውሃ ጠጥቼ አልሰክርም። እኔ ዛሬ ነው ጥርት ያለ የፍችት የምክር አዘል ሀሳቦች ትናንትና ብዙ ሀሳቦች ተነስተዋል። እንደነገርኩ ነው በጣም ረጅም ሰዓት ብዙ ሀሳቦች አንድ ሰው ላይ በተለያየ አንግል ሀሳብ ስለተሰጡ አስተያየት ስለተሰጡ ከዛ አንጻር ነው እስኪ ባቢ ሀሳብን ግልጽ አድርግና ተናገር ያልኩት። ስለዚህ አሁን በሰጠው ሀሳብ ላይ ተስማምቻለሁ። እኔም ብዬዋለሁ ማታ የተናገርከው ነገር ትክክል ስለሆነ ለሱም እኔ ነግሬ የወጣሁት ሀሳብ ስለሆነ የምደግፈውን ሀሳብ ነው የተናገርከው ያልኩ ነው። ፍቅር ኦኬ ኤላ ሰላም አብዲሳ እንግዲህ ምክር ስማ አንተ። አይ አብዲሳ ነው ምክር ስማ፣ ምክር ተቀበል። በእውነቱ እውነተኛው የኃይለኞች ፈጣሪ ይሄ ምክር ላንተ ይገባሃል። ከስልጣንህና ካለህ ማዕረግ እንዳትወርድ 665ቶች ስልጣን የለውም፣ ምንም ስልጣን የለውም። እሱ የኃይለኞች ፈጣሪ ነው፣ ስልጣኑ እሱ ነው። እኔ የተናገርኩት በነገራችን ላይ አሁንም ጽድት እንዲል የሚያደርግ ከሆነ ነው እያልኩ የተናገርኩትና ምናልባት አላቅም መጽሐፉ ስለማላቀው እንደዚህ የምታደርግ ሰው አንተ ትልቅ ሰው እያልኩ አይደለም እንዲታወቅ የምፈልገው። ትልቅ ከሆነ የሐሳብ ሰው ከሆነ ፈላስፋ ከሆነ አዲስ ነገራቶችን የሚያመነጭ ከሆነ እያልኩ ነው የተናገርኩት። አሁንም ማለት ነው ልክ ነህ። ጥሩ ግምት ነው። በትክክልም እንደዛ ነው። ምክንያቱም እሱ ኃይለኞች ፈጣሪ ነው። ሙዳት ያዥ ኃይለኞችን ሊፈጥር አይችልም። እኔ ደካማ ሰው ኃይለኞችን ሊፈጥር አይችልም። አይ ቲንክ ራስሽን እንትን እያደረግሽው ነው መሰለኝ። እኔ አሁን አብዲሳ ኃይለኞች ፈጣሪ ነው ብለሽ እየመሰከርሽ ከሆነ አላቅም ወደ ትንሽነት እየወረድሽ ነው አንቺ ራስሽ ማለት ነው። ምንም ችግር የለውም። በወርድም ቤቤ ነው ማሻ ከንግስትነት በወርድም ኦፓል ካድሬ ብባልም እንደ ትናንትናው ክሪፕቶ ክርስቲያን ብባልም ኮሜንት ላይ የምሰደበውን ስድብ ብሆንም እንኳን አሞፓል። ለምን ይሰማሻል? አይሰማኝም እኮ ካልተሰማሽ በቃ እርሺው እንደዛ ከሆነ አዳው ነው ረስተሽ አንተ ሳሳም ስላነሳው እኮ ነው እየወረድሽ ነው ስላልክ እኔ አስመረኝ እንደዛ ነው። አንድ ተራምለው ሰው የኃይለኞች ፈጣሪ ነው ብለሽ እንትን የምትይ ከሆነ ነው እኔ እኮ አይደለም ያልኩት ራሱ እኮ ነው ያለው። ስለዚህ እኔ ያወጣሁለት ስም አይደለም አይደል እንደ ኃይለኞች ፈጣሪ የሚለው እውቅና እየሰጠሽው ነው መሰል።
አውቅና ኦፍ ኮርስ እኔ አውቅና ባልሰጠውም የሚጠራበት ስለሆነ እኔ የወጣሁለት ስም ቢሆን ነው እንደዛ ነው የሚገባው። ከአንቺ ውጭ የሰው ሲጠራ ሰጥቻለሁ። ደግሞ የኃይለኞች ፈጣሪ ጸሐፊ ነው። ስለዚህ ኃይለኞች ፈጣሪ ብዬ ነው የሚጠራው። እኔ ያወጣሁለት ስም አይደለም፣ መጠሪያው ነው መጀመሪያ። አዎ ከአንቺ ውጭ ሲጠራው ሰው ሰምቼ አላውቅም። አዎ ግን እኔ አይደለሁም ያወጣሁለት ስሙን እያልኩ እኮ ነው። ፕሮፋይሉ ብታየው እሱ ነው፣ ፖስት ቢያደርገው እሱ ነው፣ ዩቲዩብ ላይ ብትሄድ እሱ፣ ቴሌግራም ላይ ብትሄድ እሱ ነው። ሄደህ ደግሞ እርግጠኛ ነኝ ጂፒቲ ላይ ጎግል ብታረግ የኃይለኞች ፈጣሪ በጻፈው መጽሐፍ ስም ርዕስ መጣት ትጀምራ እንዴ? ሰው ስም ጎግል ላይ የሰፈረ ነገር መጽሐፉ ርዕስ የሚጠራል። አዎ ለምንድን ነው የማይጠራው? ልጁ አይደል እንዴ? ልጆች ወላጆች በልጆቻቸው ይጠራሉ። ስለዚህ ልጁ ነው፣ እኔ በልጁ ነው የምጠራው አባትየው። ሀሳብ ልጅ ሊሆን አይችልም። በነገራችን ላይ ሀሳብ ይቀየራል። አይ እኔ ደግሞ ልጁ ነው ብዬ ነው የመጀመሪያ ልጁ ነው ብዬ ነው የማስበው። ጥሩ እኮ ነው። ሀሳብ ልጅ አይቀየርም። ልጅ እውነት ነው። ሀሳብ ግን ሊቀየር ይችላል። ከጊዜ በኋላ ያ ሀሳብ ልትቀይረው ትችላለህ። ካንተ የወጣ ቢሆንም ልትክደው ትችላለህ። እውነት ላይሆንም ይችላል የሆነ ሰዓት ላይ። በነገራችን ላይ ምናልባት ውሸትነቱን የምትመሰክርበት ሰዓትም ሊመጣ ይችላልና መጽሐፍና ልጅ በፍጹም የማይገናኝ ነገር ነው። እንደዚህ ነው የምንረዳው። እና እኛ እንግዲህ እስከምናውቀው ድረስ የመጀመሪያ ልጅ ሁለተኛ ልጅ ያሉ ነው ደራሲዎች መጽሐፍቶቻቸውን፣ ፊልሞቻቸውን የደከሙበት የለፉበት ሀሳባቸውን የወለዱበትን ልጆቻችን እያሉ ይጠራሉ። ያ የከፈሉበትን ዋጋና ድካም ለማሳየት ነው። ስለዚህ እኔ ደግሞ የኃይለኞች ፈጣሪ የአብዲሳ ደፋር የመጀመሪያ ልጁ ነው ብዬ ስለማስብ በልጁን ብጠራው እሱን እንደጠራሁ ነው የምቆጥረው። እናት ያስፈልገዋል። እናት ቢገባው እናት ይኖረው ነበር በእውነት። ስለዚህ እሱ እናትም አባትም ነው። አንቺ አብዲሳ አንተ አብዲሳ በላ አንተ አብዲሳ ማለት ትችላለህ። አንቺ ስላሴ አንተ ስላሴ እንዳለው ማለት ነው። ስለዚህ እናትም አባትም ነው ለመጽሐፉ። በነገራችን ላይ ምን አለ መሰለሽ ኦፓል፣ ስለ ሰዎች እኔ ብዙ አላወራም። ስለ ሰዎች ማለት ነው። አገባለሁ፣ ትንሽ ነካካለሁ፣ ትንሽ እሄድባቸዋለሁ፣ ትንሽ ይገረባል። ከዛ በኋላ ደግሞ ረስተን ነው ወደ ሌላ ጉዳያችን የምንገባው ማለት ነው። በሚገባ እንደዛ ነው መሆን ያለበት። ሁሌም እንደዛ ነው የምናደርገው እኮ። ዛሬም እኔ ቤት ውስጥ ርዕሱ እሱ ስለተነሳ ነው ሀሳብ የሰጠሁት እንጂ እኔ ሁሌም አንድና ርዕስ ሁለተኛና ሶስተኛ ርዕስ አድርጌ አላነሳም። ግን ስገባ ሀሳቡ ላይ እየሄድክበት ስለነበረ ነው በዛው ሀሳብ የሰጠሁት እንጂ የኔ የኦፓል ርዕስ አይደለም። እውነት ለመናገር አሰፋሽው እኮ ታዲያ። እንደዛ ከሆነ እኔ ቶሎ እንዳልጨርስ ነው ያደረግሽው። በ5 ደቂቃ የምጨርሰው ነገር ነው ርዕሱን ካሰፋሽ። የኔ ፍቅር ይቅርታ፣ የኔ መልካም ንጉሴ ይተዩ በእናትሽ። እሱ እሺ ወደ ዋናው የቤቱ ርዕስ እንመለስ። ኤላ እንዴት ነህ? ኤላ አለ ዛሬ አትስቅም? ትልቅ ለውጥ እያየሁ ነው። ማይኬን ዘግቼ ከልቤ እየሳኩ ነው። አክቹሊ ትናንት እንደውም አልሳኩኝም ነበር። ዛሬ እንትኖቻችሁ ነበር ዲያሎጋችሁ ትንሽ ነበር። እሺ እንደዛ ወይ እኔ ራሴን በሌላ አካውንት እያሞገስኩ አይደለም። በነገራችሁ ላይ በምስራቅ ቀጠናዎች ትዝ አሉኝ ሙስሊሞች በሌላ አካውንት ገብተው ሻሃዳ ይዛሉ የሚሉት። እንደዚህ አይነት ልማድ የለኝም የኔ ውዶች። ስለዚህ አካውንቱን ገብታችሁ ቼክ አድርጋችሁ እዩ። ምንድነው? አይ ኮሜንት ላይ እኔን አንድ የሚያደንቅ ሰው አለና ኦፓል ራሷን በሌላ አካውንት እያደነቀች ነው ይላሉ። መልስ ልስጣቸው ብዬ ነው። እንዲህ አይነት ልማድ የለብኝም እኔ ፍቅሮቼ። ስለዚህ እኔን ሜንሽን አድርጋችሁ ስትናገሩ በጥንቃቄ ተናገሩ። ምክንያቱም እኔ ራሴን የቻልኩ ህዝብ ነኝ። አስፈላጊ ለምለው ሀሳብ መልስ እሰጣለሁ። ይኖ ቤቤ ገብታችሁ ቼክ ማድረግ ትችላላችሁ እኮ አካውንቱን።
ይገርመዋል እኮ አንዳንድ ሰው ንዴቱን የሚገልጽበት መንገድ በጣም ነው የሚያስቅህና ራሴን እኔ እንዴት አድርጌ ነው እኔ ራሴን ኮሜንት ላይ በሌላ አካውንት የማደንቀው? ያደነቀኝን ሰው ሜንሽን አድርጋችሁ ታችሁት ገብታችሁ አካውንቱን እዩ 4 ነጥብ ምን ልበልን አሁን ቤቤ ማለት የሆነ ነገር እኔ የማውቀው እስከ ዛሬ ክርስቲያኖች ምስራቅ ቀጠናዎች አንድ ሰው ገብቶ ሸሃዳ ሲይዝ ሙስሊሞች በሌላ አካውንት ገብተው ሸሃዳ ያዙ በሌላ አካውንት ገብተው መስለም እፈልጋለሁ ብለው ፖስት ያደረጉ ሲሉ ነው የማውቀው ነው በእውነቱ። እና አሁን ኮሜንት ላይ ራሽን በሌላ አካውንት ታደንቂያለሽ ወይ ሲሉ ትዝ ብሎኝ ነውና እንዴ እንደዚህ አላደርግም። ማወቅ አለባቸው። አሞፓል እኔ በድፍረት ነው የምናገረው እንዴ በድምጽ እኔም በቃ ለኮሜንቶች መልስ ልስጥ። በቃ እኔም ለኮሜንት ሙድ ተከለተ ይላቸው አንዳንድ ሀሳቦችን እኔ አስምሬ ነው የምናገረው። እኔ ሙዲ ሊከነት አይችልም እኮ እኔ ሰይጣን ነኝ በነገራችን ላይ እኔ ሰይጣን ነኝ። ሰይጣን ታውቃላችሁ? እኔ ሰይጣን ነኝ። እኔ የኔ ሙድ ከተከነተማ ትልቅ ነገር ነው። የኔ ሙድ የሚከነት ሰው ከተገኘማ ትልቅ ነገር ነው። እሱ ቤት ያይቀር አሁን የ665 ነብይ ሰይጣን ነው ተብሎ ደግሞ ሌላ ችግር ውስጥ ብንገባ ችግር የለውም። እኔ ነብይ አይደለሁም፣ ስም አታጥፊ። የ665 መስራችና ነብይ አይደለም? መስራች ነኝ፣ ሊቀ ካህን ነኝ። ነብይ አይደለም? ከማን የሚመጣ ትንቢት ነው እኔ ነብይ መሆን? ለማን ትንቢት እናገራለሁ እኔ? እንግዲህ እስከዛሬ እንግዲህ ሐዋርያቶች ታዲያ ኖሩህ ለምንድን ነው? የማን ሐዋርያት? የ665 ሐዋርያ የሚባለው እኮ ነብይ ስለሆነ ሳይሆን ሐዋርያነት አገልጋይነት ነው። ምንም ሌላ ነገር እኮ የሚያገለግሉ ለምንድን ነው እኮ? ሰው ነብይ ስለሆነ ሳይሆን ሌላ ሰው ሊያገለግሉት ይችላሉ። በነገር ያ እኮ ነቢያቶች አገልጋይ ስላላቸው አንተ ካህን ስለሆንኩ ነው። የ665 ክህነትህ በምን የመጣ ነው? የተቀባ ነው ወይስ የተገኘ ነው? እሱ ሌላ ነገር ነው። ግድ የለም። እዛ ጋር ገብተን ደግሞ ሌላ ነገር ልናነሳ ነው። ለብድ ነው ባንዳነሳ አዲስ አጋ ምስሩ ግን ለምን አይመጣም? ቅድም እኮ ጆን እያለ ነበር። መልሰህ ታነሳዋለህ። አንተ እኮ እሱን ልጠግብ አልቻልክም እኮ። አሁን እንዝጋው አጀንዳው ረዘም አልክ፣ ግን መልሰህ ታነሳዋለህ። በቃ ተጠግበውም እኮ አንተ እንዴት ነው አጀንዳው? ቅድም ሳወራበት የነበረ ይሄ እንትን ጠንከር ያለ ይሄ ምክራዊ ይሄ ትችት እንትን የለም እሱ ነው እንጂ አለጠልጠው ማለት ነው እንዴ? ምን ነው ቀላል እረማመድበታለሁ እንዴ? ቆዳው እየገፈፈ ረዘመ ስላልክ እኮ ነው። እኔ እኮ አጥብቀህ ሳይሆን አሁን ረዘመ ብለህ እንቀይረው ስላነሳኸው ነው። ሄድበት እንቀይረው የተባለው እኔ ሳወራው የነበረውና ስትመልሽው የነበርሽው ነገር ነው እንጂ አብዲሳ ስሙን አላነሳም፣ የሆነ ሰው ስሙን አላነሳም ማለት አይደለም። በሌላ መልክ ደግሞ ይነሳል። ገባሽ? እኔ ግን ለምንድን ነው የሚሰማች ግን ስሙ ሳነሳው? እኔ አይሰማኝም እኮ ነው። ሐሳብ ላይ ኮንስት የተሰጠው ካልተሰማሽ ለምን ዝም አትይምሽ? እንደዛ ከሆነ ለምን ነሳ እንዴት ነው እዚህ ተቀመጥኩት ዝም ለማለት ነው እንዴ? ፍቅር ካጨረስኩ በኋላ ነው የምታወሪው። መቼ ዝም ብለሽ በኢብራሂም የምታውቀውና ነው የአብዲስ አቡበክር ዝም በየምትለኝ? እኔ ዝም ብያለሁ። ለምን ዝም ትያለሽ? እሱማ አፍሽን መጠቀም አለብሽ፣ አይምሮሽን መጠቀም አለብሽ። ግን ከጨረስኩ በኋላ ለምን አታወሪም እንደዚህ? በመሃል ያቋርጥሻለሽ። በቃ ጨርስ። በቃ እሺ፣ ልዑሉ ሰይጣን ይቅርታ፣ ጨርስ በቃ። ዋ እኔ ግን ኦፓል በጤና ነው። ደህና ነሽ? ልዑሉ ሰይጣን ሶሪ ኢንተራፕት ስለረኩ። አረገዝሽ እንዴ? ግን አረገዝሻል እንዴ? ሆርሞንሽ ልትሆነ እኔ ካረገዝኩማ ከኃይለኞች ፈጣሪ ነው የማረግዘው። አንተ ወገብህ ወልቋል፣ ልታስረግዘኝ አትችልም። ስለዚህ እኮ አረገዝሽ እንዴ? እኔ እኮ እንደዛ እንዳይሆን ብዬ እኮ ነው፣ ትንሽ እንትን መዛባት እንዳይኖርብሽ ብዬ እኮ ነው። ምክንያቱም ጥሩ ማንነት አላየሁብሽም ዛሬ። ምን እንደሆነ አላውቅም። ፍቅር እኔን እንደዛ ነው የምትለኝ ቤቤ? እሺ በቃ ምን ታደርጋለህ? እንደውም አላወራም በቃ። እኔ በነገርሽ ላይ
ኧረ ይዘጋል ራሱ አትቀልጂ በእናትህ ይዘጋሉ። ደግሞኛ እንትን ላለን ሰው አሁን ይሄ 665 ቤት ነው ቢባል ማን ያምናል? ማልቀስ አንችልም፣ መናገር አንችልም፣ ሀሳብ መስጠት አንችልም። በጣም ነው የሚደንቀው። አንዴ ጭራሽ እንትን አደረግሽው እኮ አሁን እኮ አጠገብሽ ያለው ሰው አብዲሳና ይሄ ሙርሌ ያደረግሽን እኮ ጭራሽ እኮ የምር እንደዛ አድርገሽ እኮ ነው እንትን ያደረግሽው። አሁን ማሜ እንዴት ነህ? ማሜ የጥንቷ የጠዋቱ እንዴት ነህ? አለን ምን ተረከኝ ያስተጋባል? አዎ ድምጽ ስለነበረ ስራ ቦታ ስለሆነ ለዛ ነው። እንዴት ነህ? አለን ሳውራ ግን ያስተጋባል። ኤርፎኑን ዞር ላድርገው። ደህና ነው ደህና ነው። ያው ፓልና አንተ ቺት እያደረገችብህ ነው እንዴ? ጽፌልህ ነበር። በምን ቺት ታደርጋለህ ብለህ ነው? ታደርጋለች ብለህ ነው? የአብዲስ ስም እንዳይነሳብኝ ስትል ነበር። ኧረ እንዴት ነው ማሜ? ደህና ነኝ ደህና ነኝ። የቤታችሁ መቀመጥ ደስ ስለሚለኝ ነው የገባሁት። ግን ያው ከከፈትክልኝ አይቀር አንድ ጥያቄ ልጠይቅ እና አብዲሳ እኛ የሰው ልጆች እንዴት ተፈጠርን ብለው ነው የሚያምኑት? ማን ፈጠረን ብለው ነው የሚያምኑት? እስካሁን ያው አልተከታተልኳቸውም። ግን ያው ኤቲስት ማለት ፈጣሪ የለም ብሎ ማለት ነው አይደል? አይ እኔ ራሱ ቢናገር ይሻላል መሰለኝ አይደል? እንደዛ ነገር ነው። እሺ ቀጥሉ በቃ። የምታስቀጥለው ጥያቄ የለም? ምን ብዬ ልጠይቅ? ይሄ የኤቲስቶች ነገር ሁሌም ግራ ያጋባኛል። አሁን የሆነ ቡቃያ እንኳን ለፍተንበት ነው ምናበቅለው፣ ዘርተ ነው አርሰ ነው። የሰውን ልጅ የመሰለ ነገር እንዲሁ ከዝንጀሮ መጣ እንዲሁ ተብሎ እንዴት ይታሰባል? የሆነ ክሬት ያደረገን ኃያል ኃይል የለም ተብሎ እንዴት ይታሰባል? ዝም ብሎ እንደ ጉም በቀልን ብሎ ጉምንም እንኳን ያበቀለው የሚያተነው ኃይል አለ። እንዴት እንደዛ ይታሰባል ብዬ ነው። ኦፓል ይቅርታሽ አላውቅም፣ እንደዛ ብሎ ይናገር እንደሆነ አላውቅም። እኔ ሰምቼው ስለማላውቅ ግን እንደዛ ብሎ ካለ አንድ ሰው ግን የግድ አያትህን እኛ ልናሳውቅህ ይገባል ተብሎ ደግሞ ክርክር ውስጥ መግባት የለበትም ሰው። ምናልባት እኔ አያቴ ቺምፓዚ ነው ካለ መብቱ ነው። ወይም ደግሞ እኛ የመጣ ነው ከበት የሚወጣው ከትል ነው ካለ አንድ ሰው መብቱ ነው። እዛ ማንነት ውስጥ እየከተተ አታውራት ብያለሁ። በቃቸው እሺ፣ እዛ ውስጥ እየከተተ ያለው ራሱ እንጂ ሌላ ሰው እስካልሆነ ድረስ ዝጋው። እሺ፣ ማን ነው አታውራ የሚልህ ደግሞ? እንዴ ማን ነው ሀሳብህን ቀይር ያለ ደግሞ በዚህ ጉዳይ? ስራ ቦታ ነው ያለሁት ብሎ ነበር እኮ ባቢ። ስራ ቦታ እንደዚህ ይቆጣጠራሉ፣ ይከታተላሉ። አረ እንደዛ አይደለም። ምን አገናኘው? እንደዛ አይደለም። ስራ ቦታ እና ለማንኛውም ሰዎች የለ ሀሳብ አለ እንዴ? አይ እኔ ወደኋላ እመልሳለሁ ብቻ እያወራችሁ ባለው ጉዳይ ላይ ነበር። ተመቶ ወደኋላ ይመልሳል ነገሩ። በቃ መልሰው መመለስ ይሆናል ነገሩ እንጂ አሪፍ ነበር። ይለፍ መልሰው ግድ የለ መልሰው። የትኛው ህግና ስርዓት ነው ደግሞ? ተመችቷል ባቢ ተመችቷል። ኧረ መልሰው እንዴ! የት አባቱ ደግሞ ህግና ስርዓት የሚባል ነገር አለ እንዴ ደግሞ? መልስ
ቅድም ስትወሩ እንዴት አለመግባባት እየተፈጠረ እንደሆነ እኮ ነው ግራ እየገባኝ ያለው። ትናንትም እንደዚሁ ማለት አለመግባባት በሚፈጠርበት ጉዳይ አይደለም እያልተግባባችሁ ያላችሁት። ላይክ አሁን አንተ እያልክ ያለው ምንድነው? ስለዚህ ልጅ መጽሐፍ አላነበብኩም፣ ነገር ግን ዲስፕሌይ የሚያደርጋቸውን ባህሪዎች ሳያቸው የሚያሳያቸውን ባህሪዎች አንዳንድ ሁኔታዎችን ውሎችን ምናምን ሳይ ግን መጽሐፉን እንዳነብ የሚጋብዝ ፐርሰናሊቲ አይደለም ዲስፕሌይ እያደረገ ያለው ነው እያልክ ያለውና ጭራሽ መጽሐፉን የማንበብ ስሜትን እየገታው ነው ያለው። አንድ መጽሐፍ ጻፍኩ የሚል ሰው አንድ መጽሐፍ አለኝ ያለ ሰው የሚጠበቅበት ፐርሰናሊቲ ያለ ነው። እሱን አጣውበት ከዚህ ልጅ ላይ አይነት ነገር ነው አይደለ? እንጂ መጽሐፉን አንብባ አይደለም ስለሰውየው እንትን እየሰጠ ያለውና እንዴት ይሄን ነገር ረጅም እንደሄደ ግራ ገብቶኝ ነው። መጽሐፉማ ባነበው ስለ መጽሐፉ ነበር አወራ ነበር እኮ ስለ መጽሐፉ አውጥቼ እያጣቀስኩ አወራ ነበር እኮ እንደዛ ነው። ግን ከፍቅራዊ ስሜት አንፃር ስለሆነ ስትሰማ የነበረው ኦፓል ምንም ልታደርገው አትችልም። ለዛ ነው ፍቅራዊ ስሜት ውስጥ ሆነ ስታዳምጠው ነገር አንዳንዴ ተንሸዋሮ ነው ተገልብጦ ነው እንትን የምታደርገው የሚሰማ። ከዛ አንፃር ነው። ሰምተኛል? አዎ ሰምቻለሁ። የምታይበት አድናቆት ብቻ ነው መስማት የምትፈልገው አይነት ነገር ነው። አዎ አይሽ አንተ ተንከሲስ ነህ። ንጹህ ልብ አለሽ? ንጹህ ልብ አሁን እኮ ሳምንታዊ ትልቅ አጀንዳ ነበርና አንዳንድ ሰዎች በዚህ ጉዳይ ሐሳብ እንዳይሰጥ የሚፈልጉ ሰዎች አሉ እና ምናልባት እሱም እንደዛ የሆነ እንዴ ብዬ ወደ መግባት ነው ወደ ማሰብ ነው የገባሁትና ሳምንታዊ ጉዳዩ በጣም ትልቅና ከባድ ነገር ነበረ። እሱ ደግሞ ሌሎች ሰዎች መጥተው እንደ አዲስ አጀንዳውን ተነስቶ ለአንድ ወር ብሎ አጀንዳ እንደሚሆን ተስፋ አደርጋለሁ። ምክንያቱም ምንድነው መጨረሻውን ያልታወቀ ያልተብራራ ነገር ስለሆነ ማለት ነው። ይሄ ስለ ጾታ የሚባለውን ነገር ሳይረጋገጥ ወደ ሌላ ነገር መግባት የለብንም። ግን አጋጣሚ ሆኖ እንዳያችሁ ትናንት ለማስታረቅ ብለን ነው ወደ እንደዛ አይነት እንትን ውስጥ የገባ ነውና ለማስማማት ብለን ነው። ሰዎች ከፖለቲካ ከቪው ስካር ውስጥ ስላልወጡ ማንነታቸውን የሚለኩት በዛ በኩል በሰው ብዛት በተከታይ ብዛት፣ በዚህ በኩል ደግሞ ልክ እንደነሱ ስለሆነ ከዛ አልወጡም እንጂ በጣም እኮ ጽድት ያለ እኮ አጀንዳ እኮ ነበረ እኮ እንደዚህ ተብለህ አሁን ስሜ ጠፍቷል ብሎ የሚያምን ሰው አሁን ለምሳሌ ያላደረኩትና ያላልኩትን ብለሃል ተብያለሁ ብሎ የሚል ሰው እንደዚህ ብለሃል እነ ተብሎ ሲጠየቅ ቁጭ ብሎ አብራርቶ ትልቅነቱን አመሳክሮ መውጣት ሲገባው ሌላ ተልካሻ ፖለቲካ ውስጥ ሆነ ስታገኙ በጣም ነው የሚያሳዝነው። እና ከዚህ አንፃር ነው ወደ ሌላ አጀንዳ የገባ ነው። እኔ ቤት ስለሆነ ሲደረግ የነበረው ሁሉም ሰው የሰጠው ሐሳብ ለኔ ትክክል ነው። በነገራችን ላይ ሁሉም ሰው የሰጠውን ሐሳብ ትክክል ነው። ሁሉም ሰው ባለበት በኩል ሆኖ ካለበት አንፃር ካየው አንፃር ስለሆነ ሐሳብ የሚሰጠው ሁሉም ሰው ለራሱ ትክክል ነው። ስለዚህ ሰው ለምን እንደዚህ ያለ ብለህ ልትለው አትችልም። መብቱ ነው። ሶሻል ሚዲያ ነው የሚያገናኘን፣ ላይቭ ነው። ስለዚህ ማንንም ሰው እንደፈለገ ሆኖ ማለት ይችላል። የፈለገውን አቋም መከተል ይችላል። የፈለገውን ማንነትም መላበስ ይችላል። ግን የተላበሰውን ማንነት በሌላ ካባ ውስጥ ሆኖ እንትን የሚል ከሆነ ግን ያው ካባውን የማስወለቅ ስራችን ደግሞ የኛ ስራ ይሆናል። ምንም ልታደርገው አትችልም። አንዳንድ ሰዎች ትክክለኛ ማንነታቸው ይነገራቸዋል። ማንነታችን ለምን ተነገረ ተብሎ የሚፍጨረጨር ሰው ካለ ምንም ልታደርገው አትችልም። መነገሩ ስለማይቀር ማለት ነው።
ሲነገራቸው ደግሞ ለዘብ ባለ ነገር ሲነገራቸው አሜን ብለው የማይቀበሉ ከሆነ ደግሞ ነገሩን እየወሰዱት ያሉት ወደ ሌላ ነገር ይሆናል ማለት ነው። ወደ ሌላ ነገር ከሄደ ደግሞ ልባቸውን የሚጎዳ ስሜታቸውን የሚከንት የውስጥ መንፈሳቸውን የሚያበሰብስ ሆኖ ነው የሚገኝ። ሌላ ምንም ትርፍ የለውም። ስለዚህ አንዳንዴ በጸባይ በትህትና እንደዚህ እኮ እንደዚህ ነው ተብሎ ሲነገር አሜን ብለው ካልተቀበሉ ጉዳቱ ለራሳቸው እንጂ ለማንም ሊሆን አይችልም። በነገራችን ላይ እኔ ስናገር ማንንም ሰው የፈለገውን ቢል ምንም እንደማያሳድርብኝ ምንም እንደማይመስለኝ ውስጤን አሳምኜ ነው። እንደዛ አይነት ማንነት ስለተላበስኩም ነው እንደዚህ ብዬ እማወራው። ስለዚህ መባል የለብኝም መነካት የለብኝም አይነት ማንነት ካለ ደግሞ ገና ነገሩ እንትን ወደ ሌላ ነገር ሳይሄድ መቋጨቱ የተሻለ ነው። እንደዛ ብዬ ነው እማምነው። እኔ ነኝ በነገራችን ላይ እኔ ነኝ፣ የተለየ ማንነት የለኝም። እኔ ማወራውንና የልቤ ሐሳቤን ተመሳሳይ ነው። የተለየ ማንነት የለኝም። ይሄ ነው። ምናልባት የተደበቀ ማንነት ካለኝ የምታውቁ ሰዎች ካላችሁ አውጡት። እንደዚህ ነው። እኔ ፊት ለፊት ነው የምናገረው፣ ምንም አይመስለኝም። ዛሬ የምናገረው ነገ የምደግመው ነው ዛሬ የምናገረው፣ ምንም እንትን የለኝም። ስለዚህ አይ አንተ እኮ እንደዚህ ነህ ምናምን የሚል ሰው ካለ መናገር ይችላል። በነገራችን ላይ ገብቷችኋል። ስሳደብም ምናልባት ከተሳደብኩ ያስድብ ነገ ደግመዋለሁ፣ እንደምደግመውም አስረግጬ ነው ዛሬ እንትን የማደርገው ማለት ነው። ኃይለ ቃል ያለበት ንግግርም ካደረግኩ ነገ ደግመዋለሁ። ሞትም ቢመጣ ወደ ኋላ አልልም። በቃ እንደዚህ ነው። ስለዚህ ይህን ይመስላል። ሰዎች ገባ ገባ በሉና እየተጨባበጥን ኮመንት ላይ አላስፈላጊ እንትኖችን መነጋገር ተው። አስፈላጊ አይመስለኝም። እኔ ትክክልም አይደለም። ኮመንት ላይ አንዳንድ ኮመንት እያየሁ ነውና እኔ ስለዚህ ጉዳይ እንትን አድርጌ ባወራ ሌላ ነገር ነው። ስለዚህ ተው፣ ኮመንቶች ተው። አላስፈላጊ ኮመንት እንደዚህ አይነት እንትን የሆኑ ቃላቶችን መጠቀም አስፈላጊ አይደለም። ንጹህ ልብ ሰላም፣ ንጹህ ልብ አለሽ? ከአያታቸው ጋር ቁጭ ብለው የሚገቡ ሰዎች እኮ ነው በጣም ይገርም። ተው ብያለሁ እኮ ብሎ ምናምን ሳይሆን እንደዚህ አይነት ነገር ወደ ሌላ ነገር ስለሚያመራ ያኔ በቃ በትልቁ ተው። ይሄ ከላይ ማለት ነው። ተው፣ አስፈላጊ አይደለም። ኮመንት ላይ ግማሹ አድናቂ ግማሹ ተሳዳቢ ምናምን ሆኖ እንትን ማለት አግባብ አይደለም፣ ትክክል አይደለም። ኧረ
ፌክ አካውንት ይሁን አይሁን እኔ የማውቀው ነገር የለም። ግን አንዳንድ እላፊ የሆኑ ቃላቶችን ግን መጻፍ አግባብ አይደለም። ማንንም ሰው ገብቶ ሀሳቡን መስጠት ይችላል። ማንንም ሰው ደግሞ የፈለገውን መከተል ይችላል። ዋይ 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 ሰው አስገባ እስኪ ሰሚሩ። እድለቢስ ነኝ እኔ ያስገባሁትን ሰው እንደዚህ አይነት ድምጽ ነው ያለው። ወደዚህ ጉዳይ ተመልሼ ሌላ ርዕስ ማስነሳት ስለማልፈልግ በቃ ነገሩን ከንቱትና እዚህ ጋራ እኔ አሁን ነው ራሱ ልብ ብዬ ኮሜንት ያየሁት። ፒን ሰላም ደህና ነኝ ተሽሎኛል። ፍጹም ሰላም ውስጥ ነኝ እኔ ፍጹም ሰላም ውስጥ ነኝ። አይ ሁሌም እኮ እንደሚታወቀው ያው ትንሽ በጨረፍታ በኃይለ ቃል እንትን ትሄድባቸዋለህ። ከዛ ደግሞ የተዝናና በመሃል መንጨት እየተደረገ እንትን ይባላል እንጂ ስለሰዎች ከዚህ በላይ እኮ አይወራም እኮ። ከዚህ በላይማ ካወራንማ ሌላ ነገር ነው የሚፈጠረው ሁላ። ከዚህ በላይ ስለነሱ ካወራንማ ሌላ ነገር ነው ራሱ። እኔ ራሱ ክብሬን በዛ ልክ ዝቅ አላደርግም። ቀን ሙሉ ስለሰው እያወራሁ እንትን ካደረኩትማ ሌላ ነገር ነው። ስለዚህ የሆነ ነገር ነው ጠቆም የምታደርጋቸው ይሄ ሰብሰብ አድርጋ ከዛ ደግሞ በመሃል ደግሞ የማጅራት ጅማታቸውን በጠስ እያደረክ ዝም ብለህ ቡና ወቃጭ ምናምን እያልክ ደግሞ እንትን ታደርጋ ታስቃያቸዋለህ። በቃ እንደዚህ ነው። ከዛ ደግሞ ወደ ሌላ ነገር ነው ላሽ የምትለው። እንደዛ ነው። ኦኬ ሀያት ሰላም ጤና ይስጥልኝ ባቢ፣ እንዴት ነው? ሰላም ነው አለን። እንዴት ነህ? ሰላም ነው። አስተያየት መስጠት ይቻላል? ይቻላል። ያ ሰሞኑን ከስር ሆኜ ይከታተል ነበር። በፍልስፍና ዙሪያ ላይ የኔ ራሴ የሆነ አመለካከት አለኝ። ቀደም አንተ እንደተናገርከው ሁሉም እኮ ትክክል ነው በቆመበት መቆሚያ እና አንደኛው የኔ ያስተሳሰብ ነው ትክክል የዛኛው ስህተት ነው ሊልበት የሚችል ምን አይነት ሚዛን ቢኖር ነው? የሚገርመኝ ነገር ነው። በፍልስፍና ላይ እንደ እምነት ከሆነ በእርግጥ ፈጣሪና ፍጡር የሚል ክፍልፋይ ስላለ በፈጣሪ ሚዛን ነው የምትመዘነው። ስለዚህ ያኛው ትክክል ይሆናል። ግን በፍጡሮች መካከል ግን ፍጡሮች ፈጣሪ የሰጣቸው እኩል የሆነ የመጠቀሚያ ቱል አለ። ቅንጭላት የሚባለው አስተሳሰብ የሚባለው አጠቃቀሙ እንደየሰው ይለያያል የሚጠቀምበት። ፕሮፌሰሩ እኮ ለሊስትሮ ማይም ነው። የራሱን ጫማ መጥረግ አይችልም፣ ግን ፕሮፌሰር ነው። የራሱን ልብስ መስፋት አይችልም፣ በልብስ ስፌት ማይም ነው። በሕክምና ዙሪያ ታሞ ሄዶ የሚያክመው ሌላ ነው። በዛኛው መነጽር ያኛው አንዱን ምሁር አንዱን ማይም ሊያደርገው ይችላል። ፓይለቱ አውሮፕላን ሲያበር ስንት ዓመት ተምሮ ነው አውሮፕላን የሚያበራው? የኖሌጁ ደረጃ ከፍተኛ ሆኖ ማለት ነው። ምግቡን ሲሞላ ግን ገበሬ ያመረተው ምግብ ነው የሚመገበው። በገበሬው ሚዛን ፓይለት ማብረሩ ምንም ማለት አይደለም። እና አንዳንድ ሰዎች በየት ሚዛን እንደሚመዝኑት አላውቅም። እከሌ ብቻ ነው ትክክል፣ እከሌ ትክክል አይደለም፣ ስለዚህ ያኛውን ካልሆንክ ከአይኔ ጥፋ፣ እንደዚሁን ተፈለጥ፣ ተቆረጥ የሚባል አይነት የሚናገሩ እንደዚህ ሚዲያው ሁሉን ነገር እኩል ስለሚያደርገው በጣም የሚገርመኝ ነገሮች ናቸው። በፍልስፍና ዓለም ግን በቃ እኔ የተፈላሰፍኩት እኔ ትክክል ነው። ለምሳሌ ዓለም ህዝብ ስለተስማማበት ነው የማትማቲክስ የመጀመሪያው ፈላስፋ 1 ሲደመር 1 2 ብሎ ያሳመነን።
ብንገለብጠው 1 ሲደመር 1 9 ብናደርገው እኮ የዓለም ህዝብ ከተስማማበት በዚህ ማትማቲክስ ህግ እኮ መሄድ እንችላለን። ስለዚህ እንዴት ነው በአንደኛው ቁሞ እኔ ብቻ ምሁር ነኝ ያኛው መሀይም ነው ልትለው የምትችለው? በጣም የሚደንቀኝ የፍልስፍና ሂደት ነው። እንዲህ አይነት ነገሮች በብዙ ጊዜ በሚዲያ እናያቸዋለን። አንተም ጠቀስቀስ ታጋቸዋል። ሁሉም ነገር በራሱ የሚዛን እይታ ትክክል ነው። በቆመበት ሚዛን ጀጅ ሊያደርገው አይችልም። በዛ ቦታ ላይ ሆኖ እስካላየው ድረስ እንደ እምነት ከርን ግን ራሱን የቻለ ፈጣሪ ያወጣው ህግ አለ። ለፈጣሪ አይደለም ህጉ የወጣው ለፍጡራን ነው። ብንጠቀምበት እኛም የሚጠቅመን ነገር ስለሆነ የትኛው እምነት ትክክል ነው አይደለም ያን በማረጃ ፕሩፍ እያደረጉ ይሄኛው ትክክል ነው ብሎ የሚቆምበት ላይ አራት ነጥብ ልትቆም ትችላለህ። እና እንደዚህ አይነት አስተሳሰብ ነው ያለኝ እኔ። ያን ብዙዎቹ 85 ከመቶ ያንተ አይነት አመለካከት ስላለኝ ነው። እኔ ከማንም ጋር ማንም አይደለም። ሰው ራሱን ካወቀ ስለሌሎቹ ማውራት መጨመር መቀነስ በፍጹም ምንም ነገር ሊያመጣብህ የሚችለው ነገር የለም፣ የሚቀንሰውም ነገር የለም። አንዳንድ ሰው ደግሞ እንዳለመታደል ሆኖ በየሄደበት እየተሽቆጠቆጠ እየተሽለጠለጠ የሚኖር አለ። እንግዲህ ራሱ ያዘጋጀው ያም ደግሞ ራሱ ያዘጋጀው ነው። ምንም ማድረግ አይቻልም። በዓለም ላይ ያሉት ሀብታሞች እኮ በእውቀት ደረጃ ብዙ ማህበረሰቦች በሚስማሙበት ኤጁኬሽናል በሚባለው የወደቁ ናቸው፣ ወይም በዛ በኩል ሳክሰስፋይድ ያልሆኑ ናቸው። በጣም ሚሊዮነሮች የሚባሉ የባንክ ቤት ያላቸው ኦነሮቹ የባንክ ኦነሮቹ መሀይሞች ናቸው። አካውንታንት ግን ስንት ዓመት ያጠኑት በእነሱ ስር ሆነው ግን የእነሱን ብር ሲቆጥሩ ይኖራሉ። ዓለም እየተሽከረከረች ያለችው በደንቆሮ መሪዎች ነው። እውነታው ይሄ ነው። ግን በመሪነት ቦታ ላይ ስላሉ ምሁሮቹን ሐሳብ እየወሰዱ እነሱ እንዳሰቡ ነው ይመሩታል። እና ይሄን ይመስላል። ስለሰጠኝ እድል አመሰግናለሁ። ብዙ አልቲቲዩቴ ወደ አንተ የመዘነ ስለሆነ ቴንኪው። ባንበዛም ትንሾች ነን። እንደዚህ አይነት እንግዲህ ፈጣሪ የሰጠን አስተሳሰብ ነው ብዬ ነው የምገምት። አድናቂ ነኝ። ቴንኪው። ኧረ እኔ ራሴ አደንቃለሁ፣ አመሰግናለሁ። ሰዎች ሚዩት አትደራረጉ። አንድ ሰው ከታች ነፃነቱን ተጠቅሞ ነገር ካለ በእኛ ንግግር ደግሞ የሐሳብን መቀየር ካልቻለ ችግር አለ ማለት ነው። ስለዚህ ኃይል ሳይሆን መጠቀም ያለብን ተናግረን እንትን ማስታረቅ ስለምንችል ሚዩት የሚደራረገው ነገር ተው፣ አስፈላጊ አይደለም። ሚዩት እንዳትደራረጉ። ምንም አላደረኩም በነገር ላይ ባቤ ታውቀልኝ። ችግር የለም። አይ አንቺማ ችግር የለም። እያየሁት ነው። ሌላ ነገር ስላየሁ ነው። እኔ ነገርን እያየሁት ነው። እኔ በንግግሬ ማስቆም ካልቻልኩ ይሄ ነገር ሌላ ነገር ነው ማለት ነው። ስለዚህ አሁን ነው ያየው። እኔ ከመጀመሪያ ጀምሮ እኮ ምን ላይ ሰጥ የነበረው እሱ ማከል አርጌ ነው። አንተ አሁን ነው ያየው እንጂ 1 2 3 አይደለም በነገር ላይ። ለዛም ነው በየመሃሉ መልስ ሰጥ የነበረው። ምክንያቱም እኔ የራሴ ልማድ አለኝ። ጅብ ልቡ ፈሪ ስለሆነ አንዴ አይበላም፣ ሁለቴ ነክቶ ነው በሶስተኛው የሚበላህና እንዲህ አይነት ንክኪዎችን ደግሞ እኔ አላልፍም።